እኔ ድምጽ ይሰማችኋል? ይሰማል ወይስ አይሰማም? ድምጼ አረ ምን አለ መሰላችሁ እንዳይቆራረጥ እኔ በጣም ነው የሰለቸኝ ይሄ ላይቭ ስትሪም መቋረጥ ምናምን እና በደንብ ኮፒ ሊንክ አድርጉ ባካችሁን። እሺ አሁን በደንብ እንደሚሰማችሁ ተስፋ አደርጋለሁ። ክርስቲያኖች ወንድሞች እንዴት አላችሁ? የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ በጣም ረዥም ጊዜ ተጠፋፍተናል ከላይቭ ስትሪም እጅግ በጣም ጠፍቻለሁኝ። ያው የጠፋሁት በአንዳንድ ጉዳዮች የተነሳ ነው እና አንዳንድ ገብቷል። ወንድማችን ሐዋርያው ፊልጶስ እንዴት አለ? እንደምን ቆየ? እጅግ በጣም ወድህ የኔ ወንድም። ካሜራ ክፈት፣ ካሜራ ክፈተው። አዎ ክፈት። እሺ ባልታይ ደስ ይለኝ ነበር፣ ግን መታየት አለብህ ካልከኝ እሺ አደርገዋለሁ። ባታ ጥላይ ድንግል ጥላይ ለእኔስ ባታ ናት መድኃኒቴ፣ ድንግል ናት መድኃኒቴ። ባታ ጥላይ በሄድኩበት ሁሉ ሆኜ መከታይ። ይህ መዝሙር በጣም ይለያል። ኤኒዌይስ ወንድማችን ፊልጶስ ከዚህ ቀደም በሆነ ሰዓት እኛ ቤት መጥተህ በአንድ ቶፒክ ይሄ ድንግል ማርያም ሌሎች ልጆች አሏት ወይንስ የሏትም በሚል ርዕስ አውርተህ ነበረና ስለ እውነት በጣም ነው ፈገግ ያልኩት። ፈለገ አትናቴዎስን ታብሌት አምጪልኝ ብለህ ነበረ ማለት ምንም የሰጠው መጽሐፍ ቅዱስ የማስረጃዎች የሉም። ወንድማችን ፊልጶስ አሁን ዛሬ ያስገባውክ እንዴት ነው? ለምንድን ነው መሰለ እኛ በጣም በፍቅርና በትህትና አንተን ስናወራህ ነበረ እና የእኛን የፍቅርና ትህትና እንዴት አድርገን የቆጠርከው እኛ እንደ ሞኞች፣ አንተ ደግሞ ራስህን አለደል እንደ ጀግና አድርገህ እየተቆጠርክ ስለሆነ እናደርጋለን መሰለ። አሁን ከዚህ በኋላ ባሉት ደቂቃዎች በመጽሐፍ ቅዱስ ማስረጃ እዚሁ ለምጠይቀ ጥያቄ ቀጥታ መልስ ትሰጣለህ። ምንም ወደዚህ ማለት የለም። ቀጥታ ለምናነሳቸው ሀሳቦች መጽሐፍ ቅዱስ ማስረጃዎችን እንሰጠናለን። ስለ ባለፈው ከማንሳታችን በፊት እንደ መምህርነት ምንም አይነት እድል አሁን ምንድነው እንደ ከዚህ በፊት ፊልጶስዬ ቆይ አይደለም ይውል ምን መሰል አይደለም የምንለው ቀጥታ ጥያቄዎች እናነሳለን። አንተ ደግሞ መልሶችን ትመልስልናለህ። በተመሳሳይ የእኛንም ትምህርት ትጠይቀናለህ። አንተ እኛንም ቀጥታ ጥያቄዎች ትጠይቀናለህ፣ እኛም ቀጥታ እንመልስልሃለን እና በሳልቬሽን ዙሪያ ወንድማችን ፊልጶስ እዚሁ በመጽሐፍ ቅዱስ ማስረጃ ትመልስልናለህ እና ወደ ላይቭ ተመለስ። የሚደውሉልን ሰዎች ምናምን በአጠቃላይ ፕሊዝ ለጊዜው አዘግያቸው እና እዚሁ ባለንበት ከኛ ጋር ታወራለህ። እኔ ማንንም ሰው አስገብቼ ማውራት አልፈልግም ነበር፣ ግን ጂሰስ አንዳንድ ሰዎች የምንሰጣችሁን ፍቅር ልክ እንደሆነ እንደ እንትን ነው የምትቆጥሩት እና እንዲህ አይነት ነገር እንዳይለመድህ ዛሬ ልክ እነ ፈለገ አትናቴዎስ እና ሌሎች ወንድሞቹ ሲሪየስ ሆኖ ሲያወሩ እንዴት አድርገው ሰዎችን ሊያስጨንቁ እንደሚችሉ አስረድቼ እሸኝሃለሁ ማለት ነው። እሺ በሳልቬሽን ዙሪያ እናወራለን እና አንድ ምነግርህ ነገር ማይክ ሚዩት እንዳይሆን የምትፈልግ ከሆነ የተጠየቀውን ጥያቄ ብቻ ነው የምትመልሰው። የተጠየቀውን ጥያቄ ብቻ የምናነሳልህን ሀሳብ በአጠቃላይ ምንድነው? እንደዚህ ልሰይፈኝ ነው እንዴ? ቆይ አውርቼ እስኪጨርስ አዳምጠኝ እንጂ እጅህን ወደ ላይ አውጥተህ የምናነሳቸውን ሀሳቦች በአጠቃላይ በመጽሐፍ ቅዱስ ማስረጃ ብቻ ትመልስልናለህ። ኦኬ የምታምነውን እምነትህን ስንጠይቅ የምታምነውን አምናለሁ ትላለህ፣ የማታምነውን ደግሞ አላምንም ትላለህ። ስለዚህ ከዚህ በኋላ በምንቀጥለው ውይይቶች መታነሳቸው ሀሳቦች በአጠቃላይ መጽሐፍ ቅዱስ መሆን ይኖርባቸዋል። ወንድማችን ፊልጶስ ኦኬ
ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የፕሮቴስታንት ትምህርት አለ እና እኛ ክርስቲያኖች እንዲህ አይነቱን ትምህርት ሰው ሰራሽ ትምህርት ነው፣ መጽሐፍ ቅዱስ መሰረት የለውም ብለን እናምናለን። ፊልጶስ አንተ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? ፊልጶስ እምነትህን ንገረን አንዴ። ቀጥታ ወደ ገደለው ማይክህን አሁን ክፈተውና የላኩልን አክሴፕት ብለህ ማይክህን ክፈቴ። ማይክ ነክቷል። በጣም ጎበዝ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? ከመጽሐፍ ቅዱስ ወይስ ከራሴ? የምናወራው እኮ ከመጽሐፍ ቅዱስ ነው ወይስ አንተ የራስህ ሌላ እንደ ፍቅር ሲዝም ምናምን አይነት የራስህ የሆነ እምነት አለ? የምናወራው ከመጽሐፍ ቅዱስ ከራሴ። ከመጽሐፍ ቅዱስ ከሆነ አንተ የራስህ የሆነ ሌላ አይነት ከመጽሐፍ ቅዱስ ከራሱ ነው ማወራህ እንጂ ወንድማችን ከራሴ መልስ መስጠት ትክክል አይደለም። ሰዎች በማመናቸው ስለዚህ ቀጥታ መመልስልህ ከመጽሐፍ ቅዱስ ነው። እኔ እኮ ከጋዜጣ መልስልኝ አላልኩም ፊልጶስ። እኔ የጠየኩ ጥያቄ መልሶ መጽሐፍ ቅዱስን መሰረት አድርገህ ነው። እምነትን እኮ ነው የጠየኩ። እንዲህ ብለህ ታምናለህ ወይ ማለት እምነት የተመሰረተው መጽሐፍ ቅዱስ ላይ ስለሆነ ኦፍኮርስ የምትመልሰው ከመጽሐፍ ቅዱስ ነው ማለት ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ፊልጶስ? ዮሐንስ ወንጌል 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ወንድማችን ፊልጶስ በነገራችን ላይ ስሜትን መቆጣጠር ማችል ከሆነ አሁን ስታወራ ማንም እየሰማ አይደለም። አየህ፣ ልክ እንደዚህ አድርገን ስነ ስርዓት አስይዘን ልናወራ እንችላለን። አሁን ኖ አትወዛወዝ፣ ውዝዋዜውን አቁምና አዳምጠኝ። ይኸውልህ እምነትህን የጠየኩ እምነትህን ለምሳሌ አንድን ሰው ኢየሱስ ክርስቶስ አምላክ እንደሆነ ታምናለህ ወይንስ አታምንም ሲባል ምንም ሰጣ ገባ ውስጥ መግባት የለበትም። በቃ የሚያምን ከሆነ አዎ አምናለሁ፣ የማያምን ከሆነ ደግሞ አላምንም ብሎ ይመልሳል። ወንድማችን ፊልጶስ እምነትህን ነው የጠየኩ። እሺ፣ ወደ መጽሐፍ ቅዱስ ማስረጃዎች እንገባለን። መጽሐፍ ቅዱስን መሰረት አድርገህ ግን ያመንከውን እምነት ትመልስልኛለህ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይስ አታምንም? አጭር መልስ። እምነትህን ንገረኝ። ማይክን ክፈትና ዮሐንስ ወንጌል 3:16 እኔ አሁን ጥቅስ ጥቀስልኝ አላልኩም። ይሄ እኮ ጀግንነት እኮ አይደለም ፊልጶስ። ምን ሆነ ነው? ይሄ እኮ መገናኛ ወይ ሜክሲኮ እኮ አይደለም። ዝም ብሎ ጥቅስ ዮሐንስ ወንጌል 3 ምናምን ስላልክ አይደለም። እምነትህን የጠየኩ በኋላ ላይ ብዙ ጊዜ ስለምትክድ መናነሳቸውን ሀሳቦች ልክ እንደ ልጅ ስለሆነ ብዙ ጊዜ አልፈልግም ማለት ነው። ቆይ ተረጋጋ ፊልጶስ። ጌታ ሆይ በኋላ ላይ መካካድ እንዳይመጣ እምነትህን የፈለኩት። ታምናለህ ወይስ አታምንም? አምናለሁ ወይ አላምንም የሚለውን ቃል ካንተ ፈልጋለሁ መጀመሪያ፣ ከዛ ጥቅስ ሰጠኛለህ። መጽሐፍ ቅዱስ የምለውን ነኝ። ታምናለህ ወይስ አታምንም? በመጀመሪያ መጽሐፍ ቅዱስ የምለውን ነኝ። እኔ የማምነው መጽሐፍ ቅዱስ ስለምለው ነው። ፊልጶስ መጽሐፍ ቅዱስ ስለምል ነው ያምነው። አምናለሁ መጽሐፍ ቅዱስ ስለምል ነው ማምነው። ፊልጶስ እኔ በመጽሐፍ ቅዱስ አታምንም አላልኩም፣ ወይም ደግሞ አንተ ከመጽሐፍ ቅዱስ ውጪ ነው ወይ የምታምነው አላልኩም። አንተ እንደዛ ብለህ ታምናለህ ወይንስ አታምንም? እምነትህን የጠየቅኩ። ለምሳሌ በኢየሱስ ታምናለህ ፊልጶስ? መጽሐፍ ቅዱስ ስለምል አምናለሁ። በጣም ጎበዝ። እሺ፣ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ልክ እንደሱ አሁንስ ያምናለህ? መጽሐፍ ቅዱስ ስለምል አምናለሁ። መጽሐፍ ቅዱስ ስለምል አምናለሁ። በቃ እግዚአብሔር ያክብርልኝ። ታምናለህ? እሺ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ያወጣለን። አሁን ትልቁ ጥያቄ የሚሆነው ብቻ ላይ ነው። ሰዎች በኢየሱስ አምነው አይድኑም አላልንም እኛ። በማመናቸው ብቻ ሁለት ጥቅሶችን ችግር የለም። እሺ፣ አንድ ምስክር ሳይሆን ሁለት አደርግልሃለሁ። አንደኛው ዮሐንስ ወንጌል 3:16 እሺ፣ ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና፣ በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በእርሱ የሚያምን አይፈረድበትም። ስንት ዓመት ነው? እንደ ትልቅ ሰውን እንጂ ምን ብዬ ነው የጠየቅኩ? ስለ ምናምን ብለህ እኮ ስላነበብክ አይደለም እኮ። ይሄ ጀግና ያስብልም እኮ። ምን ሆነ ነው? ማነው ጎበዝ ያለ?
ተረጋጋና የጠየኩ ምን ብዬ ነው የጠየኩ? ፈለገ አንተ ራስህ ተረጋጋ። ምን ብዬ ነው መጽሐፍ ቅዱስ ትዕግስትህን ያጠፋል? የጠየኩ ጥያቄ ምንድን ነው ፊልጶስ? እኔ የጠየኩ ጥያቄ ደግመህ በልልኝ። ምን ብዬ ነው የጠየኩ ፊልጶስ? መልስልኝ። ጥያቄውን ደግመህ በልልኝ እስኪ። ምን ብዬ ነው የጠየኩ? እሺ ሰው በእምነት ብቻ ይድናል ወይ ብሎ ነው የጠየቀኝ። እኔ እንደዛ ብዬ ጥያቄ አልጠየኩም። እሺ ሐሳቡን በደንብ ግልጽ እንዲሆንልህ አሁን በክርስቶስ ኢየሱስ ሰዎች በማመን ይድናሉ ወይስ አይድኑም ወደሚል ሰጣ ገባ ውስጥ አይደለም የገባ ነው። ለምን እኛ ክርስቲያኖች ነን። በክርስቶስ ኢየሱስ በማመን ኦኬ ድነናል ብለን እናስተምራለንም እናምናለን። ሰዎች በክርስቶስ ኢየሱስ በማመን ይድናሉ ብለን እናምናለንም እናስተምራለንም። የጠየቁ ጥያቄውን ብቻ ላይ ነው። በእናንተ በፕሮቴስታንቱ አካባቢ በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። መጽሐፍ ቅዱሴ መሰረት የሌላቸው መጽሐፍ ቅዱስን መሰረት ያደረጉ የሚመስሉ ግን ፍጹም ሰው ሰራሽ የሆኑ ትምህርቶች አሉ። ከነዚህ ውስጥ አሉ ደግሞ እነዚህ ብቻ 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 ተብሎ የተቀመጡ ሀሳቦች ናቸው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት ካለ አውጣና ሳየኝ ያልኩ። አሁን አንተ በእርሱ ያመኑ እንዲድኑ በእርሱ ያመኑ አይድኑም አላልኩም እኔ። እሺ ፊልጶስ አሁን ለምን መሰለህ እንደዚህ በጣም ሲሪየስ ሆኜ የምጠይቅህ? ከዚህ ቀደም ወንድማችን ፊልጶስ how many times days come to me በሚለው ንግግር ሶሻል ሚዲያ ላይ እናውቃለን እና ስትመጣ በጣም በፍቅር ነበር ያወራነ። በፍቅር ስናወራ ጀስት አንተ አክት ልታደርግ የሞከርከው እንደ ጀግና ኦኬ የኛን ፍቅር እንዴት ቆጠርከው መሰለ? እንደ ሞኝነት ቆጠርከው። እና ሲሪየስ ሆነን ስናወራ ምን ያክል ድረስ ሲሪየስ ሆነን ልናወራ እንደምንችል እናሳይ ፈልገን ነው። እሺ ፊልጶስ በዚህ ቀር እንዳትሰኝ የኔ አባት። እሺ ስለዚህ አሁን ቀጥታ የመጽሐፍ ቅዱስ ማስረጃን ተገልጠና ብቻን የሚወክልልህን ሐሳብ ታመጣለህ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠናል። አንድ አይደለም ሁለት እሰጣለሁ ምናምን እሱን አካኪ ዘራፉን ምናምን ተዋው። ልክ መሀል ላይ ስንጠይቅ ደግሞ ዝም ብሎ ማንበቡንም አቁም። እሺ ፊልጶስ ይሄ ጀግና አያስብልም። አሁን ለጊዜው እንደዚህ እንሰጣ ገባ ውስጥ አትግባ፣ ራስን ሆነ ተወያይ። እሺ አንድ ማስረጃ ስጠን። እስካሁን ስላልሰጠን የጠየቁን ጥያቄ ምንድን ነው? የሰውዬ ችግሩ አሁን እኮ ማንም እየሰማህ እኮ አይደለም ፊልጶስ። ከራስህ ጋር ይሄን ያክል ነው አንተ ከራስህ ጋር የተጋባ ሰው ነህ። ፕሊስ እባክህን አዳምጠኝ አንድ ጊዜ። እኛ ድል የምንሰጥህ የእኛን ሀሳብ አዳምጠ አንተም ስትቀጥል ነው። አንተን የምናዳምጠህ ደግሞ እኛም ልክ እኛን ስታዳምጠን ነው። ምን ሆነ ነው ይሄን የምታፈጣን? ሰውዬ ልመታኝ ነው እንዴ? ተረጋጋና አዳምጠኝ ፊልጶስ። እሺ አሁን እኔ የጠየቁን ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠኛል። ከሌለ የእኛ ቤተክርስቲያን ትምህርት ደግሞ ትጠይቀኛለህ። እኛ ምን ብለን ልክ እኔ እንደጠየቅኩ አድርገህ አምጣ ማስረጃ ብለህ ማለት ነው። ታምናለህ ወይስ አታምንም ስትለኝ አምናለሁ እያልኩ መልስልሃለሁ። አምጣ ማስረጃ ስትለኝ ማስረጃ እመጣልሃለሁ። የእኛ ቤተክርስቲያን ኦፍኮርስ ስለ ኢኒሻል ሳልቬሽን ለምሳሌ ስናስተምር ሰዎች በክርስቶስ ኢየሱስ በማመን የመዳንን ሕይወት ይጀምሩታል። በነገራችን ላይ የክርስትና ሕይወት ራሱ የሚጀምረው በመዳን ነው ብለን እናምናለን። ነገር ግን ሰዎች በክርስቶስ ካመኑ በኋላ ደግሞ በበጎ ስራ መጽናት እንዳለባቸው ቤተክርስቲያናችን ታስተምራለች። መልካም ስራን ካልሰሩ ከዘላለም ሕይወት ሊነጠሉ እንደሚችሉ ቤተክርስቲያን ታስተምራለች። ይሄ ድህነት አንድ ጊዜ ተገኝቶ ሊታጣ የሚችል ነገር ነው ብላ ቤተክርስቲያናችን ታስተምራለች። ሰዎች በክርስቶስ ሲያምኑ ይድናሉ። አዎ ይድናሉ። ካመኑ በኋላ ግን መልካም ፍሬን ማፍራት አለባቸው። ማያፈሩ ከሆነ ግን ይወገዳሉ ብለን እናምናለን እኛ ክርስቲያኖች። ፕሮቴስታንት የሆኑ ሰዎች ደግሞ ከዚህ ጽንፍ የያዘ ትምህርት አላቸው። ያው በጥቅሉ ሰው ሰራሽ ትምህርት ይባላል። ስለዚህ አሁን አንድ እድል እሰጥሃለሁ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ። ማይክን ክፈተው ወንድማችን ፊልጶስ እና ወደ መጽሐፍ ቅዱስ ማስረጃ ግባና መሀል ላይ አዳምጠን ምናምን ስንል እኛንም አዳምጠን። እሺ ቀጥል። ምን ላይ እናውጣ? ሮሜ ምዕራፍ 4 ቁጥር 4 ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እምነቱ ጽድቅ ሆኖ ይቆጠርለታል። ጌታ ኢየሱስ ፊልጶስ ሌላ ነገር አታወራ እንጂ
ጌታ ሆይ እኔ ደረበህ እየተናገርክ እኮ ነው። እስክናገር ፋታ አትሰጠኝ። ፊልጶስ ስም ማን ነው ስል መልሱ ምንድን ነው? ፊልጶስ ሊራንሶን። በጣም ጥሩ። አየህ ስም ማን ነው ስል ስምህን እንደምትናገር ሁሉ መሀል ላይ የጠየቅኩ ምንድን ነው ስል ሌላ ነገር አታውራ እንዴ። እኔ ስለ ህግ ስራ ጠይቄያለሁ ወይ? ስለ ህግ ስራ ላይ አላነሳሁልህ። የህግ ስራን ርዕስ አድርጌ ቁጭ ብዬ አላወራሁም። የህግ ስራ ሌላ ጉዳይ ነው። የመንፈስ ፍሬ ደግሞ ተብሎ የተገለጡ ጉዳዮች ሌሎች ናቸው። ሚስጥራት ደግሞ የሚባሉት የቤተክርስቲያን ጉዳዮች ሌሎች ጉዳዮች ናቸው። አንዱን ከሌላው አታምታተው ፕሊስ። ስለ ህግ ስራ ነው ያልጠየኩ። ሰዎች በህግ ስራ ይጸድቃሉ ወይ አላልኩም። እኔ ፊልጶስ የጠየቅኩ ጥያቄ ሰዎች በማመናቸው ብቻ የዘላለም ህይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። በዚህ አጋጣሚ መመለስ የሚችል ፕሮቴስታንት ካለ መግባት ይችላል። በእርሱ የሚያምን አይፈረድበትም ከምለው ሌላ ምን አይነት ጥቅስ እንዳመጣልህ ነው የምትፈልገው ፈለገ? የጠየኩን ጥያቄ የሚመጥን ግልጽ የሆነ የመጽሐፍ ቅዱስ ማስረጃ ሰጠኛለህ። ዮሐንስ ወንጌል 3:16 በእርሱ የሚያምን አይፈረድበትም የሚለውን በግልጽ ተናገርኩ። ከዚህ የተለየ ምን እንዳመጣልህ? በእርሱ ያመነ ይፈረድበታል አላልኩም ፊልጶስ። አሁንም ይኸውልህ ምንድነው መሰለህ ለሌላው ጊዜ እኔ በወንድምነት የምመክር ነገር ምንም አይነት መጽሐፍ ቅዱስን 5% እንኳን ክፍሉን ሳታነብ ሌላ ጊዜ ልክ በዚህ ልክ ይሄ ጉራ ውስጥ ሳጣገባ ውስጥ ምናምን አትግባ ፕሊስ። እሺ ይሄ ምንድነው መሰለ መጽሐፍ ቅዱስን ያንተን እድሜ ግማሽ እኮ በትምህርት ያሳለፍኩት መጽሐፍ ቅዱስን በመማር አባቴ። ኦኬ እሺ የኔን እድሜ ግማሽ በትምህርት ካሳለፍክ በቀጥታ መመለስ እኮ መጽሐፍ ቅዱስ ለዚህ የኔን እድሜ ግማሽ የኔን እድሜ ግማሽ ይሄን ያክል ታይም ወስደህ እኔ እንደዚህ አይነት ሰው ስለምጠላ ነው ፊልጶስ። እኔ በየዋህነት ከዚህ ቀደም አስገብቼ ነበረ። በቃ አለለ ካይንድ ሆኜ ላወራ ሞክሬ ነበረ በየዋህነት። ኦኬ አንተ ግን ያንን ወደ ምንድን ነው የቆጠርከው? ወደ ሞኝነት ቆጠረው። አሁን ልክ ለዚህ ደረጃ ደረስክ። እየተመጻደቅን ያለው የአንተን እድሜ ግማሽ መጽሐፍ ቅዱስ እያነበብኩ እየተማርኩ ነው የኖርኩት። ሃው ካም ብራዘር የኔን እድሜ ግማሽ እሺ ከተማርከበት ገልጠ መመለስ እኮ ነው። አይንን ማፍጠጥ ምናምን ይሄ መፍትሄ አይሆንም ብራዘር። እኔ ስለማልወድ ነው። በዚህ አጋጣሚ እዚህ ውስጥ ያላችሁ ሌሎችን ፕሮቴስታንቶች ወንድሞች፣ ፕሮቴስታንቶች ብቻ ሳትሆኑ ክርስቲያኖችም ልትሆኑ ትችላላችሁ። የመጽሐፍ ቅዱስን 2% ያክል ሳታነቡ እንዳነበበ ሰው አክት አታደርጉ። ምንም እኮ ችግር የለውም እኮ። አንዳንድ ጊዜ ሰዎች ያላወቁትን ነገር አላቅም ማለት ይችላሉ። ማወቅ በጊዜ ሂደት በመማር ሊስተካከል የሚችል ነገር ነው። ግን አለማወቃቸውን ሞክ በማድረግ በማፌዝ በማላገጥ ሊሸፍኑ ሲሞክሩ በጣም ያበሳጫል። እና ፊልጶስ እግዚአብሔር በሚያውቀው የኔን እድሜ ያክል ግማሽ እውነት ተምረህ ከሆነ አሁን በዚህ ልክ ከመጽሐፍ ቅዱስ እውነት የራከው ይሄ በጣም ኪሳራ ነው። ይሄ በጣም ትልቅ ኪሳራ ነው ፊልጶስ። እና የመጨረሻ እድል እሰጥሃለሁ። ብዙ አክት አታርግ። ሌላው ጊዜ ምንድነው መሰለ ጀግና ያጫወተ ቆይ ማይክል የሚታደርገው የሆነ ቪዲዮዎችን አይቼ ስለነበረ ነው። ሌላ ጊዜ ምንድነው መሰለ በቻልከው አቅም ሐዋርያ አፖስተል ምናምን የሚለው ዩዘርህን ቀይረኸው ኦርቶዶክስ ቤተክርስቲያን አይደለም አንተው ባለህበት ቸርች ውስጥ ያሉ መምህራኖች ጋር ቁጭ ብለህ እንደው ቢያንስ ፕሮቴስታንቶች የሚያውቁትን ነገር እንኳን ለማወቅ ቁጭ ብለህ ተማር። ከዛ ውጪ ራስን በሌላ አይነት ካራክተር አክት እንዳታረግ ፕሊስ። እኔ በጣም እንደዚህ ታስተካክል ይገባል ለራስህ። ኖ ምንም አሁን እዚህ ጋር ሌላ ምንም የምታወራው ነገር ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይስ አያገኙ የሚለውን ሀሳብ እንኳን ስለ ሳልቬሽን መጽሐፍ ቅዱስን መሰረት አድርገህ ማውራት የማትችል ሰውዬ ማለት ልክ እንደሚያክሰው አለ አይደለ? ልክ እንዳዋቂ ሰው ደግሞ አክት አድርገህ ምናምን የሌሎችን ሰዎች ፍቅር የሌሎችን ሰዎች ትትና እንዳላዋቂነት አድርገህ ሞክ ስታደርግ ደግሞ በጣም ይደብራል። እና ፊልጶስ በጣም ይሄን ያክል እንትን ለማለት እኛ እንብሳለን። ኦኬ መጽሐፍ ቅዱስ ሰዎችን ለማስጨነቅ እኛ እንብሳለን። ለሌላው ጊዜ እንዲህ አይነት ነገር እንዳይለምድ እሺ። የምታውቀው ነገር የለም። ኦኬ ምንም የምታውቀው ነገር የለም ወንድማችን ፊልጶስ። የምታውቀው ነገር ምንም የምታነሳው ጥያቄ የለም። በመጀመሪያ መልስ አምጣ ቶሎ ብለህ ሰዎች በማመናቸው ብቻ ዘላለም ሕይወት እንደሚያገኙ ሲናገር የሚያምን አይፈረድበትም የሚለውን መልስ አሰጠው። እርሱ የሚያምን አይፈረድበትም ከምን ሌላ ምን ላምጣልህ? ፊልጶስ እኔ የጠየኩት ጥያቄ ምንድን ነው? በእርሱ የሚያምን አይፈረድበትም ከምለው ሌላ ምን አይነት መልስ እንዳመጣልህ ትፈልጋለህ ፈለገ? እኔ ስንት ዓመት ነው ፊልጶስ? ከይቅርታ ጋር ለምንድን ነው እንደ ልጅ አክት የምታደርገው? የኔ ታናናሾች እኮ እንደዚህ አክት አያደርጉም። ስንት ዓመት ነው ለመሆኑ?
ግን ምንም አላበላሽም። እድሜ ስንት ነው? 52 ዓመቴ ነው። ስለዚህ እንደ 52 ጎርማሳ አታደርግ እንጂ ለምንድን ነው ልጅ የምትሆነው? የጠየቁ ጥያቄ ምንድን ነው ስለ በእርሱ የሚያምን ሁሉ እንዴ እኔ የጠየቁ ጥያቄ ምንድን ነው? በመጀመሪያ ተረድተህ ነው እየመለስክ ያለው? አይፈረድበትም ማለት ድኗል ማለት ነው። ጌታዬ ሆይ እኔ ይፈረድበታል ብያለሁ ወይ ፊልጶስ? በኢየሱስ ያመነ ሰው ካላልክ ታዲያ በእምነቱ ሰው አይድንም እንዴት ትላለህ? እኔ የጠየቁ ጥያቄ ምንድን ነው? ጥያቄውን ደግመህ በልልኝ አንድ ጊዜ። እስኪ የጠየቁን ጥያቄ ደግመህ በልልኝ አንድ ጊዜ ድገመው። በኢየሱስ ክርስቶስ በማመን ብቻ ሰው ይድናል ወይ ብለሃል? አዎ ብያለሁ። የጠየቁ ጥያቄ ምንድን ነው? እስኪ ደግመህ በለው ፊልጶስ። አሁንም በኢየሱስ ክርስቶስ በማመን ብቻ ሰው ይድናል ወይ ብለሃል? አዎ ብያለሁ። አላልኩም። እንደዛ ብዬ አልጠየቅኩም። ምን ጠየከኝ ታዲያ? ጥያቄህ ራሱ ለአንተ አልገባህም ማለት ነው። ለተጠያቂው ካልገባህ ፊልጶስ ስለነበረን ጊዜ በጣም ነው የምናመሰግነው። ለሌላው ጊዜ ምንም አይነት የመጽሐፍ ቅዱስ መሰረታዊ እውቀት ሳይኖር ገብተህ ለመመለስ አክት እንዳታረግ። ኦርቶዶክስ እንዲህ አይነት ሰው በጣም ነው የሚያስጠላኝ። ደግሞ እኮ ልክ ራሱ አንጀለስ እንደ ሊቅ ምናምን ነው ገብቼ ያስጨነቅኳቸው ነው። እንደዚህ አይነት ሰው በጣም ነው የሚደበረው። ምን አለ መሰላችሁ የሆነ አንዳንድ ሰው እኔ ከእንትን የተሻለ አውቃለሁ ብሎ ትምክህት ውስጥ መግባት የለበትም። ለምሳሌ አሁን የገባው እዚህ ጋር ፕሮፌት መልካሙ ይባላል። ገና እንተዋወቀዋለን እንበልና ድንገት እያወራን የሆነ የማያውቃት ነገር ድንገት በመሀል ብትኖር እና ለማወቁን እኛ ብናቅ ሞግ ልናደርገው አይገባም። ምንም ችግር የለውም እኮ ዛሬ ያላወቀውን ነገር ነገ በመጽሐፍ በማንበብ ከሱ የተሻሉትን ሰዎች በመጠየቅ ምናምን ሊያውቀው ሊረዳ ይችላል። ግን ባላዋቂነቱ ላይ ደግሞ የሚመጻደቅ ሰው ደግሞ ጌታው በጣም ነው ጨጓራ የሚልጠው። በጣም ማለት እንዴት ሰው ሳያቅም እንደገና ደግሞ ምንም ሳያፍርም እንዴት አለማወቅም አለማፈርም በጣም ከባድ ነገር እኮ ነው። ቅዱስ ሚካኤል። እሺ ፕሮፌት መልካሙ ይሰማል? ይሰማል። ሰላም ነው? እግዚአብሔር ይመስገን። እንዴት አሉ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው የመጡት ፕሮፌት? የወንጌል አማኝ ነኝ። ቤተ እምነቱን ነው የጠየኩት። ምን ያምናሉ ብዬ አይደለም የጠየኩት። ያው የወንጌል አማኞች ቤተክርስቲያናት ህብረት የብዙ ቤተ እምነቶች አንድ ላይ የሚጠሩበት የማህበር ስም ነው። እኔ ያው እርሶን የጠየኩት ቤተ እምነቶትን ነው። ኦኬ። መሰረተ ክርስቶስ ይባላል። መሰረተ ክርስቶስ ነቢያትን ትሾማለች ፕሮፌት? ነቢያትን ስለመሾም አለመሾም ሳይሆን ጥያቄው ላይ ብንሄድሽ ያ ነው ብዬ አይደለም ርዕሳችን ያ ነው እያልኩት ሳይሆን መሰረተ ክርስቶስ ግን እንደ ቤተክርስቲያን ነቢያትን ትሾማለች ወይ? አዎ ትሾማለች። እስኪ የሾመችበትን አንድ ዌብሳይት ላይ ያለ ማስረጃ ይንገሩኝና የቸርቿ ዌብሳይት ላይ ገብቼ ልመልከት። ያው እዚህ ጋር ስልክ ይዣለሁ። ለመጀመሪያ ጊዜ ወይም ደግሞ ለመጨረሻ ጊዜ ሐዋርያትን ማነው ነቢያትን ፕሮፌቶችን የሾመችበትን አንድ ማስረጃ ላውጣለሁት ፕሮፌት። እሱን ርዕስ አድርጌ ቢገባ ኖሮ እንደ ርዕሱ ነው ተዘጋጅቼ የምመጣው። አንድ በጥያቄ ጥያቄ ላይ ነው የገባሁት። እሱ ሌላ ጊዜ ቢሆን ይሻላል ወይ በኋላ። እሺ ፕሮፌት። እሺ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለው ያምናሉ ፕሮፌት? አዎ አምናለሁ። እሺ አንድ የመጽሐፍ ቅዱስ ማስረጃ ይስጡኝ። ቅድም ኮሜንት ላይ የጻፍኩ ነበረ። ኤፌሶን ምዕራፍ 2 ላይ ከቁጥር 8 እሺ ለአንብበው መጽሐፍ ቅዱሱን አውጥቼ ያንብቡ። እሺ እንደዚህ ይላል ቁጥር 8 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እሺ ምን እናድርገው? ጥቅስ እንደወረደ መቀበል ነው እንግዲህ ምን እናድርገው?
አይ እንደወረደ መቀበል ነው ወይስ አለ መቀበል ነው የሚያዋጣው ብዬ እኮ አይደለም የጠየቅኩት። ምን ያገናኘዋል እኛ ከነሳነው ሐሳብ ጋር? እኔ የጠየቅኩት ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ብዬ ነው ፕሮፌት እርሶን የጠየቅኩት። የእርሶ መልስ አዎ። እሺ ጥቅስ ይስጡኝ ስሎት ሰዎች ማነው ጸጋው በእምነት አድኗቸዋልና። አዎ ይሄ እኮ ምናምንበት ትልቁ ሐሳብ እኮ ነው። ጸጋው በእምነት አድኗቸዋልና ማንም እንዳይመካ ከስራ አይደለም። ይሄ የሚሆነው ደግሞ ከእግዚአብሔር ነው ይለናል። ኦፍ ኮርስ ለዚህ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ይሄ የእግዚአብሔር ጸጋ የሆነው ይሄ የእርሱ መወደድ የእርሱ ፍቅር ወደዚህ ምድር ክርስቶስን ስቦ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል በማመን ተቀብሎ የአዲስ ኪዳን ሊቀ ካህናችን ሆኗል። ክርስቶስ ወደዚህ ምድር የመጣው እኛ ምንም አይነት ስራ ሰርተን አይደለም። ክርስቶስ ወደዚህ ምድር የመጣው ክርስቶስን ወደ ምድር የሚስብ ምንም አይነት መልካም ስራ ኖሮን አይደለም። እንዲሁ ነው የወደደን። እንዲሁ ስለወደደን እግዚአብሔር አንድያ ልጁን ሰጠን። ይሄ መጽሐፍ ቅዱስ ሐሳብ ይህንን ይናገራል። እኔ ደግሞ የጠየቅኩት ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይንስ አያገኙም ለሚለው ሐሳብ ነው ማስረጃ የጠየቁት። አሁን ያቀረቡልኝ ሐሳብ ግን እኛ ምንም አይነት በጎነት ምንም አይነት መልካምነት ሳይኖረን እግዚአብሔር እንዲሁ ወዶ አንድያ ልጁን እንደሰጠን የሚናገር ጥቅስ ነው። በቃ ጸጋው በእምነት አድኗቸዋል። አዎ ትክክል። ይህ የሚሆነው ከእግዚአብሔር ነው። አዎ ማንም እንዳይመካ ከስራ አይደለም። ክርስቶስ ወደዚህ ምድር የመጣው እኛ የምንመካበት እኛ የምንኮፈስበት መልካም የሆነ ማንነት ኖሮን አይደለም። እንዲሁ ግን ስለወደደን ነው። አጭርና ግልጽ። አሁን የጠየቁት ጥያቄ ሰዎች በማመናቸው ብቻ ምን በማለታቸው ብቻ በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ነው። ፕሮፌት እሱን ያወጡልኝ። ብቻ የሚለውን ቃል ነው እንዳመጣልኝ ብቻ ለሚለው ነው ወይስ የሚመስለኝ እንደዛ ነው አይደል? ጥያቄው ገብቶት መሰለኝ እኮ ጥቅስ መውጣት የጀመሩት ፕሮፌት ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይንስ አያገኙም ስሎት እኮ አዎ አምናለሁ ያገኛሉ ያሉት ጥያቄውን ተረድቶት መስሎኛል። ስለዚህ ቀጥታ ወደ መጽሐፍ ቅዱስ ማስረጃ ይግቡልኝ። ካልሆነ የኔን ማስረጃ ልስጦትና የኔን ማስረጃዎች ደግሞ እያነሳን እንወያይ። እኔ ከዚህ በተቃራኒ የሆነ አመለካከት አለኝ። ቅድም እንዳልኩት የኔ ቤተክርስቲያን ሰዎች በክርስቶስ በማመን ይድናሉ፣ አዎ ይድናሉ ብላ ታሰብላለች። ነገር ግን መልካም ፍሬን የማያፈሩ ከሆነ በበጎ ስራ የማይጸኑ ከሆነ ይወገዳሉ ብላ ታሰብላለች። በክርስቶስ ኢየሱስ ሰዎች አምነው በበጎ ስራ የሚጸኑ ከሆነ የዘላለም ሕይወትን ያገኛሉ ብላ ታሰብላለች። ከዚህ ተቃራኒ የሆነው ግን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ቢል ትምህርት በጌታ በኢየሱስ ክርስቶስ ስም የምነቅፈው ትምህርት ነው። ይሄ ሰው ሰራሽ ትምህርት ነው እና መጽሐፍ ቅዱስ ማስረጃ ካሉት እባክዎ ታይም ልሰጦት የሚፈልጉ ከሆነ ታይም ልሰጦት ይችላል። እስከዛ ሌላም አንድ አገልጋይ ገብቷል። ለሱ እድል ሰጠውና ወደ እርሶ መመለስ ይችላል። ፕሮፌት እሺ ይሰጠው። እኔም ችግር የለውም ብዙ ማውራት እችላለሁ። ለሱም እድል ይሰጠው። ጥሩ ነው። እሺ ፕሮፌት፣ ስለዚህ ከላይ ብላይ እንዳይወጡ እሺ። ያው ፓስተር ዳንኤልን አውርተን ከዛ ወደ እርሶ ነው የምንመለሰው። እሺ ፓስተር ዳንኤል። እሺ እንዴት ናችሁ? ሁሉ ሰላም? ሰላም፣ እንዴት አሉ? ከየት ቤተ እምነት ነው የመጡት? ከዊነርስ ቻፕል ኢንተርናሽናል። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ያምናሉ ፓስተር ዳንኤል? ዴፊኒትሊ ወዳጃችን ፈለገ። እሺ አንድ የመጽሐፍ ቅዱስ ማስረጃ ይስጡን። ከዛ በፊት ግን ያው ወደ ቤት ደፍረን እኛን እንመጣ ቀጥታ አንድ የመጽሐፍ ቅዱስ ማስረጃ ይስጡኝ ያልኩት ፓስተር ዳንኤል ይሄ መልእክት የሚያስተላልፉበት አዳራሽ ወይም ቸርች ስላልሆነ ቀጥታ ወደ ጥቅሱ እኔ ነኝ ያደረኩት። የምን አካኪ ዘራፍ ማለት ነው? ፓስተር ዳንኤል ይረጋጉ እንጂ እንዴ! የት ለምንድነው ነው ግብረ ገብነት መስራት? አሁንም እኔ ነኝ ሚት ያደረኩት። ልክ ተናገሩ ስሎት ነው የሚናገሩት። እሺ ፓስተር ዳንኤል የምን አካኪ ዘራፍ ነው? እኔ ነኝ ሚት ያደረኩት። ማነው ሚት ያደረገኝ ምናምን ብሎ አካኪ ዘራፍ እዚህ ያወጣው። አሁን ቀጥታ የጠየቅነው ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ነው? አዎ ያገኛሉ ብለዋል። ቀጥታ ሐሳብ አስተያየት ሐሳብ ምናምን ቅድመ ሁኔታ ያቆሙና ወደ መጽሐፍ ቅዱስ ማስረጃ ገብተው
የመጽሐፍ ቅዱስ ማስረጃዎችን አንስተን እናወራለን። ምን ላይ እናውጣ? አይሁን ማይኮተን ይክፈቱ። ሮሜ ምዕራፍ 3 ከቁጥር 24 ያው አውጣና ራሱ አውጥተው ያንብቡ። የባኮትን መጽሐፍ አለዎት? አውጡና ያንብቡ። ደስ ይለኛል። እኔ መጽሐፍ ለመጨረሻ ጊዜ የምሰጠው ማስጠንቀቂያ ነው። ያነሳውን ጥቅስ ራስ ታነበዋለህ፣ ካልሆነ ታች ወርዳለህ። ማንንም አልለማመጥም ከይቅርታ ጋር። ማይክን ክፈትና አንብብ፣ ካልሆነ ታች ትወርዳለህ። ሮሜ ምዕራፍ 3 ከቁጥር 24 ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ይላል። በጸጋ እንዲሁ ማለት በጸጋ እንደጸደቀ የሚያሳይ የእግዚአብሔር የቃል ክፍል ነው። እኛ እንቆጣን፣ እኛ የፍቅር ሰዎች ነን። የጠየቁት ጥያቄ ምንድን ነበረ? ፓስተር ዳንኤል ምን ብዬ ነበር የጠየቁት ጥያቄ? ሰዎች በጸጋ በእምነት ብቻ ማለት ሶል ፊደ የሚባለው የእምነት ብቻ ትምህርት አለን፣ እንከተላለን። በእምነት ብቻ ሰው ይዘጋሉ። ምን ይከተላሉ አይደለም የጠየቁት ጥያቄ ፓስተር። እኔ የጠየቁት በእምነት ይዳናል ወይ ነው ያልከው? ምንድነው አንተ የምታስፈራራው? በእምነት ይዳናል ወይ? ፓስተር ዳንኤል ስነ ስርዓት ይኖርዎት። እኔ ሰው የመንደር ወሬ እንዲያወራ አልፈልግም። ላይቭ ላይ መጥቶ እሺ፣ ስነ ስርዓት ይኖርዎት። የሚበሳጩ የሚነጫነጩ ከሆነ ብስጭቶትና ንጭንጭቶን እዛው ቤቶ ጨርሰው ይምጡ። እዚህ ስናስገቡት ፓስተር ስለሆኑ የፕሮቴስታንት አማኞች አገልጋይ ስለሆኑ ነው አንቱ ምንለው እንጂ እድሜዎት ስለገፋም አይደለም። እና ፓስተር አካኪ ዘራፍ ማለቱን ጩኸቱን ምናምን ያቆሙና ስርዓት ባለው መልኩ የሚያወሩ ከሆነ ያወራሉ። እኔ የምን ማለቃቀስ ነው? ምንድነው የምታስፈራረው? እኔ አላስፈራረውትም። ጥያቄ ምንድነው? እኔ የጠየቅኩት ጥያቄ ሌላ ነው፣ እርስዎ ደግሞ የሚያወሩት ደግሞ ወሬ ሌላ ነው። ለዛ ነው የጠየቅኩት። እሺ እኔ ምን ብዬ ነው የጠየቅኩት? ቀጥታ ወደ ጥያቄ ግቡ። ከዚህ በኋላ ፓስተር ዳንኤል ጭራሽ አላስጠነቀቅኩትም። ዊርድ የሆነ ንግግር የሚናገሩ ከሆነ ሊጮህ የሚሞክሩ ከሆነ በጌታ ሰላም ወደታች ሸኙታለሁ። ምክንያቱም እኔ እዚህ ዴይኬር አይደለም የከፈትኩት። እኔ እሹሩሩ ልል አይደለም ሰዎች እያስገቡ ያሉት። ይሄ የህፃናት ማቆያ አይደለም። ስለዚህ የህፃናት ማቆያ ታች ይኖራል። እዛ ታች አስወርዶታለሁ። እዛ ቆይቶ ይመጣሉ ሌላ ጊዜ። እሺ ቲጂ በጣም ይቅርታ። እሺ እንደዚህ አይነት ነገሮችን ማወራው አንዳንድ ጊዜ በጣም ከይቅርታ ጋር ፕሮቴስታንት ወንድሞቼ እኔ እንድትረዱ ፈልጋለሁ። አንዳንድ ጊዜ እንዲህ አይነት ሰው ብዙ የሆነውን ፕሮቴስታንት አማኝ አይወክልም። ከይቅርታ ጋር ሰው መጥቶ በንግግር የሆነ የማይሆኑ ነገሮችን የሚናገር ከሆነ ጸያፍ የሆኑ ነገሮችን እንትን የሚል ከሆነ ከይቅርታ ጋር እኔ እዚህ ጋር ቁጭ ብዬ ማዳመጥ እንደው ግዴታ የለብኝም። እና ፕሮቴስታንት የሆናችሁት ወንድሞች ፕሊስ በሌላ ነገር እንዳትረዱት። በጣም ስርዓት ባለው መልኩ ገብቶ የሚያወራ ሰው ካለ ስለ እውነት እኛም በፍቅር ቁጭ ብለን እናደምጠዋለን። ከዛ ውጭ ግን አካኪ ዘራፍ የሚል ሰው ካለ ግን ያው እዛው የምትበሳጩ የምትናደዱ ሰዎች ካላችሁ ገዝተ ላይ አትግቡ። ተረጋግተን ስለሆነ ወራት ያለብን። እሺ ቲጂ የሚል አካውንት ይሰማል? አዎ ይሰማል። ማንን በልታችን ስም? ትዕግስት ነው? ትዕግስት ነው። ትዕግስት እሺ። ከየት ቤተ እምነት ነው የመጣሽው ትዕግስት? ከአማኑኤል ቸርች። ከአማኑኤል ቸርች። ሁለት አይነት አማኑኤል አለ ቤተ እምነት። ገብቶኛል። አማኑኤል ህብረት ነው ወይንስ ሀልዎት ነው? ሀልዎት አንድ ናቸው። መጥምቃውያን ማለት ነው? አይ አላውቀውም። መጥምቃውያን ሀልዎትን አንድ ነው። ስለዚህ አማኑኤል ህብረት ወይ አማኑኤል ሀልዎት። እሺ እንትን ነው። እኔም አማኑኤል ሲባል አንድ ይመስለኝ ነበር፣ ግን ለካ ሁለት አይነት አማኑኤል መጥምቃውያንና አማኑኤል ህብረት የሚባል አለ። ለዛ ነው የጠየቅኩሽ። እሺ ቲጂ እህታችን ወይም ትዕግስት ስለ ሳልቬሽን እያወራን ነበረ። ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ብለሽ ታምኛለሽ? አዎ። አንድ የመጽሐፍ ቅዱስ ማስረጃ ስጭኝ። ዮሐንስ ወንጌል ምዕራፍ 15። እሺ ዮሐንስ ወንጌል ምዕራፍ 15። እሺ ምን ይለናል? ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ ይለናል። እስቲ ቁጥር ስንት እናምጣ? ላንብበው? አንብቢልኝ። እውነተኛ የወይን ግንድ እኔ ነኝ፣ እኔም
እኔ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የማያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል እውነት ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ ትንሽ እስከ 11 ላንብብ ከፈቀድክልኝ ሐሳቡን እስከሚደክምሽ አንብቢ፣ ችግር የለም። አመሰግናለሁ። እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታረጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሰጣችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደ ወደደኝ እኔ ደግሞ ወዳችኋለሁ። በፍቅሬ ኑሩ። እኔም የአባቴ ትእዛዝ እንደጠበቁ በፍቅር እንደምትኖሩ ትእዛዜን ትጠብቁም በፍቅሬም ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ ይላል። በእምነት ብቻ ሰው እንደሚድን በስራው የሰው ልጅ እንደማይድን እውነተኛ የወይን ግንድ እኔ ነኝ ይላል። ታችን ትግስት የጠየኩሽ ጥያቄ ምንድን ነበረ? በእምነት ሰው በእምነት ብቻ ይጸድቃል አይጸድቅም? እኔ እንደዛ ብዬ አልጠየኩሽም። ታየሽ፣ አንድ ሰው በእምነቱ ብቻ ነው ወይ የሚጸድቀው አይደል? እሺ ችግር የለም ወይ? ሰላም አይደል? ሁሉም ነገር ሰላም አይደል? ጌታ ይመስገን። ጎሽ ደስ ይላል። እኔ የጠየኩሽ ጥያቄ እና አንቺ እያወራሽ ያለው ሀሳብ በጣም ለየቅል የሆነ ጉዳይ ነው። ሰዎች በክርስቶስ ኢየሱስ በማመን ይድናሉ ወይስ አይድኑ አላልኩሽም። በጣም 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 አንድ ጊዜ ከይቅርታ ጋር ትይጂ አንድ ጊዜ ብቻ ቆይ ማይክሽ የምትላርገው። በዚህ አጋጣሚ እሁድ ሁላችሁም ክርስቲያኖቶች ወንድሞች ሚሊኒየም አዳራሽ እንዳትቀሩሽ። እዚህ ጋር በጣም ደስ የሚል እንትን መጥቶልኛል። ይኸውላችሁ ይሄ ሁሉ የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ይሄ ሁሉ የምታዩት ስጦታ ሳይሆን እዚህ ጋር የምትመለከቱት ይሄ ሁሉ ሚሊኒየም አዳራሽ ለጉባኤው የተጠራንበት ጥሪ ነው እና አንዴ ምን እንደሆነ አንድ ጊዜ እንመልከተው። እሺ እዚህ ውስጥ ምን አለ እስቲ በጣም ነው የሚገርመው። ስለሆነ ሙታንሳ ቅዱስ ሚካኤል አንድነት ገዳም ይላል። ምንድን ነው ያለው እዚህ ውስጥ? አንዴ ነው ከይቅርታ ጋር እንቀጥላለን። እሺ በጣም ደስ ስላለኝ ግን አንድ ላይ ነው ብዬ ሚሊኒየም አዳራሽ ሁላችሁ እንዳትቀሩ። እሺ እዚህ ውስጥ ቆይ ምን እንዳለ በኋላ ብናይ ይሻላል። እሺ ሌላ ምን መጥቶልኛል? ነጠላ እጅግ በጣም ደስ የሚል ነጠላ። እንዴት እድለኛ ነኝ በእናታችሁ። እሺ ነጠላ አምጥተውልኛል ከገዳሙ በጣም ደስ ይላል። ከዛ እዚህ ጋር የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም የራስ አገዝ ፕሮጀክት ይላል። ነገ አይ ቲንክ ትልቅ ፕሮግራም አለና ፕሮጀክቱ ምን እንደሚመስል የሚያሳይ እንትኖች መጥተውልኛል። በሌላ ላይቮቻችን ላይ የምናየው ይሆናል። እሺ ኦ ማይ ጋሽ በጣም በሚገርም ሁኔታ ከዛው ገዳም የተደጎሰ ድርሳነ ሚካኤልም አንጥተውልኛል። እድለኛ ነኝ በእውነት። የቅዱስ ሚካኤል ድርሳን ነው ይሄ። እሺ እስቲ ያዙ ይሄንን። እዚህኛው ውስጥ ደግሞ ምንድን ነው ያለው? ገዳሙ በጣም በብዙ ነገሮች ይተዳደራል። በገዳሙ ውስጥ በጣም ብዙ የሚሰሩ ልማቶች አሉ። በዚህ አጋጣሚ ይሄንን ቦታ ያላያችሁ ሰዎች ልታዩ ይገባል። ነገ ሚሊኒየም አዳራሽ ሁላችሁም እንዳትቀሩ፣ ማንም ሰው ሊያመልጠው አይገባም። እሺ ይሄ በገዳሙ እዛው የሚመረት ጥቁር አዝሙድ ዘይት ነው። ይሄ መጥቶልኛል። በጣም እድለኛ ነኝ በእውነት። እሺ ይሄ ደግሞ
የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ምርት የሆነ ዘቢብ ነው። ከዛው ከገዳሙ ማለት ነው። ልክ በኤክስፖርት ስታንዳርድ ያለ ነው አይደል? በጣም ነው የሚገርመው በእውነት። እዛው ከሙት አንሳ ማር ቅዱስ ሚካኤል የመጣልኝ ዘቢብ ነው ይሄ 100% ተፈጥሯዊ የሆነ ማለት ነው። ሜድ ኢን ኢትዮጵያ ይላል። በኤክስፖርት ስታንዳርድ የተሰራ ዘቢብ ነው። በዚህ አጋጣሚ የየትኛውም እምነት ተከታይ ብትሆኑ እንደ ኢትዮጵያዊነታችሁ ልትኮሩ ይገባል። ማለት እርግጥ ገዳሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ነው። ግን ወይዘር ሙስሊሞች ልትሆኑ ይችላላችሁ፣ ካቶሊኮች፣ ፕሮቴስታንቶች፣ አድቬንቲስት፣ ጆባ ዊትነስ ምናምን። ይሄ ግን በቃ ልክ በአገራችሁ ውስጥ ባሉ ኢትዮጵያዊ በሆኑ መነኮሳት እየተሰራ እየተመረተ ያለ ጉዳይ በመሆኑ ሁላችሁ ልትኮሩና ልትደሰቱ ይገባል። ኤክስፖርት ስታንዳርድ የሆነ ዘቢብ ነው። 100% ተፈጥሯዊ የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ምርት ነው። እሺ እዚህ ጋር ደግሞ የሚታያችሁ ልክ ብዙ ጊዜ በቤተክርስቲያናችን አገልግሎት ሌሎች ኢምፖርት የሚሆኑ ዕጣኖች አሉ ከግሪክ፣ ከግብፅ፣ ከተለያዩ ቦታዎች። ይሄ ደግሞ እዛው ገዳም የሚመረት ነጭ ዕጣን ነው። 100% ተፈጥሯዊ የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ምርት ነው። ይሄም ነጭ ዕጣን በጣም 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 እድለኛ ነኝ ዛሬ። እሺ እዚህ ጋር ደግሞ እቺኛዋ ላይቫን እንደዘገዋት ምናያት ነገር ትሆናለች። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ምርት የሆነ ማር ነው። እዛው ከገዳሙ ከሙት አንሳ ማር ቅዱስ ሚካኤል የተመረተ ማር ነው። ይሄ ላይቭን እንደዘገውት ነው ማየው ፕሮዳክት ኦፍ ሙት አንሳ ማር ሴንት ሚካኤል ዩኒቲ ሞናስትሪ ይላል። በጣም 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 የሚገርም ነው። ከጀርባው ያለን አንድ ጽሑፍ ላንብብላችሁ። ከፀሐይ ብርሃንና ከሙቀት ምንጮች ርቆ በመደበኛ የክፍል ሙቀት ውስጥ ደረቅና በቀዘቀዘ ቦታ ይቀመጥ ይላል። ማቀዝቀዣ ውስጥ ማስቀመጥ የግግርነት ይዘት ስለሚኖረው አስፈላጊ አይደለም ብለው ሪኮመንድ አድርገዋል። 500 ግራም ነው። 500 ግራም የሆነ ከገዳሙ የመጣ ማር ነው። በጣም ደስ ይላል። እሺ እቺ ደግሞ በጣም ይገርማል። ይሄም በዚህ አጋጣሚ ወደ ውጭ ምንድን ነው የምትለው አንተ? እኛ ከወጣን በኋላ ብታሳይ ይቻላል። ውረድ ታችሁ አይደል? ምን አይነት ምን እያላችሁ ጻፉለት እዚህ ሁላችሁ በሉ እዚህ ምንድነው እንደዚህ ምንድነው? አሁን እዚህ ጋር እኮ ቀረ የሚያሳይ ነገር እኮ አላየንም እኮ። ምን አይነት የሆነ ሰው እንደውም ሁላችሁም ታውቁት፣ ሌላ ነገር አይደለም። እሺ ይሄ በርበሬ ነው። በዚህ አጋጣሚ አገር ቤት ሆናችሁ ውጭ ሀገር ላለ ሰው እንደዚህ መላክ የምትፈልጉ ሰዎች እንደዚህ ኤክስፖርት ስታንዳርድ የሆኑ ምርቶችን ሄዳችሁ ብታዩ ደስ ይለናል። ይሄ በርበሬ ነው። እዚህ ጋር ደግሞ ያለው ምጥን ሽሮ። ይሄ ሁሉ ነገር እዚህ ጋር የምታዩት ይሄ ሁሉ ነገር ከሙት አንሳ ማር ቅዱስ ሚካኤል እዛው ገዳም ውስጥ የተመረተ ነው። ፕላስ ደግሞ እኔን ታናሹ ወንድማችሁን በፕሮግራሙ ቪአይፒ እንግዳ ሆኜ እንድገኝ ያቀረቡት የመጠሪያ ፕሮግራሙ ላይ ያለ ስጦታ ነው። በጣም 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 አድርጌ የገዳሙ አባቶችን ማመስገን እፈልጋለሁ። ፕሮግራሙ ያዘጋጁ ወንድሞችን እጅግ አድርጌ በጣም ማመስገን እፈልጋለሁ። እሺ እዚህ ውስጥ የተላከልኝ ምንድን ነው? ይሄ እዚህ ጋር መጽሐፍ መስሎኝ ነበር ግን አይደለም። ሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላል። በዚህም በኩል ምልክት አለበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና እዚህ ጋር ሲያው የሚከፈት ነገር አለው እና እስኪ እቺ የምትከፈቷን ነገር ቀስ ብለን እንክፈታት። መቼም የከተማ ሰው ትዕግስት የለውም። ጓጉቻለሁ። በጣም 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 የሚገርም ነው። የጥሪ ካርዱ ልክ እንደዚህ ባለ መልኩ ነው የመጣው። በጣም የሚገርም ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ይላል ማቴዎስ 18 ቁጥር 20 ጀምሮ ያለውን ሀሳብ አንስተውታል። ከዛ በኋላ እንደዚህ ይላል፣ ሰላምን አስተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ።
ዮሐንስ 10:27 እንዲል በክርስቶስ ኢየሱስ ፍጹም ሰላምታ የከበረ መንፈሳዊ ሰላምታችንን እያቀረብን በአዲስ ኪዳን በወንጌሉ ክፍል በያዕቆብ መልእክት ከስራ የተለየ እምነት የሞተ ነው። ጂሰስ ዛሬ የምናወራበት ርዕስ ነው። በዚህ አጋጣሚ ሁላችሁም ከስራ የተለየ እምነት የሞተ ነው እያላችሁ ጻፉ። ስለ እውነት የጥሪ ካርዱ ላይ ነው ያለው። ይኸው የጥሪ ካርዱ ላይ ከእንደገና ላንብብላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ። ዮሐንስ 10:27 እንዲል በክርስቶስ ኢየሱስ ፍጹም ሰላምታ የከበረ መንፈሳዊ ሰላምታችን እያቀረብን በአዲስ ኪዳን በወንጌሉ ክፍል በያዕቆብ መልእክት ከስራ የተለየ እምነት የሞተ ነው ያዕቆብ ምዕራፍ 2 ቁጥር 26 እንዳለ ይህንን ኃይለ ቃል በልባችን በመያዝ የጥበብ ቤተክርስቲያን የጥበብ ቤተ ቅዱስ ቤተክርስቲያን ሊቃውንትን ያፈራች ሕግና ስርዓትን ጠብቃ የምትኖር ቤተክርስቲያን መሰረቷ የሆነው ለዓለም ፈቃድ የሞቱ በነፍሳቸው ሕያው የሆኑ ዓለምን የተዉ መናንያን ያሉበት የሙታን ሰማር ቅዱስ ሚካኤል አንድነት ገዳም በተለያዩ መንገዶች ሲደገፍ ቆይቷል። ታዲያ በሰማያት የማይፈርስ ቤት እንገነባ ዘንድ እነሆ ጥቅምት 16 2018 ዓ.ም በዕለተ ሰንበት እሁድ ከቀኑ 5 ሰዓት በሚሊኒየም አዳራሽ በሚካሄደው የገቢ ማሰባሰቢያ ፕሮግራም ላይ ክብር ለሚያስገኝ ቅዱስ ዓላማ አንድ እንሆን ዘንድ በመንፈስ ቅዱስ መሪነት በሚሰራው የቤተክርስቲያን መሰረቷ የሆነውን ገዳም ለማጽናት በሚደረገው ዘመቻ እንደ ሚዲያ ተቋማት በመደገፍ ይህን የተቀደሰ ሀሳብ በመረዳት በዕለቱ በመገኘት በሚዲያ ሽፋን በመስጠት ለሕዝበ ክርስቲያኑ እንዲያስተላልፉልን ስንል የክርስቶስ ኢየሱስ ቅዱስ ደሙ ባጸናት በሰበሰቧት አንዲት ቅድስት ቤተክርስቲያን ስም መንፈሳዊ ጥሪ እናቀርብሎታለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላል። በጣም ነው ደስ የሚለው። በጣም 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 ደስ የሚል የጥሪ ወረቀት ነው ውስጥ። ከዛ በኋላ ሌሎች ነገሮች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ጎንደር ሀገረ ስብከት ጽሕፈት ቤት በምስራቅ በለሳ ወረዳ ቤተ ክህነት ጽሕፈት ቤት የሙታን ሰማር ቅዱስ ሚካኤል አንድነት ገዳም ይላል። ይኸው እዚህ ጋር የተቀደሰ ስዕል አምጥተውልኛል። በጣም ነው ደስ የሚለው። በጣም 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 እሺ። እዚህ ጋር ሌላ ደግሞ ብሮሸር ነገር አለ። እስክሪብቶ መጥቶልኛል። እሺ ከዛ እዚህ ጋር ደግሞ ታያታላችሁ ማስታወሻ ደብተር ነች። እንዴት እንደሚከፈት ግን መድኃኔዓለም ያወቀው። እስኪ ወደ ላይ እያተራውጣው። እሺ በስመ አብ ይኸው። እሺ በጣም ደስ የሚል ማስታወሻም አለው። በጣም ደስ ይላል። ሁላችሁም ነገ እንዳትቀሩ እሺ። ክርስቲያኖች ወንድሞች ሁላችሁም እዚህ ውስጥ ያላችሁ በአጠቃላይ ሁላችሁም ነገ በሚሊኒየም አዳራሽ የሚኖር ፕሮግራም ላይ ማንም ሰው ሊያልፉ አይገባም። ሁላችሁም እንዳትቀሩ፣ ሁላችሁም እንዳትቀሩ በልዑል እግዚአብሔር ስም ጠርተናችኋል። በጣም ደስ የሚል ነገር ነው ያለው። እዛ ደግሞ ስንሄድ አይሆፕ በጣም ሌላም በጣም ደስ የሚሉ ነገሮች እንደምናይ ተስፋ አደርጋለሁ። በመላው አዲስ አበባ ያላችሁ በሰዓቱ ልትገኙ የምትችሉ ክርስቲያኖች ወንድሞች በአጠቃላይ ከቀኑ 5 ሰዓት ላይ ሁላችን ሚሊኒየም አዳራሽ እንገናኝ። ከቀኑ 5 ሰዓት ጀምሮ ነው ሰዓቱ። እዛ እንገናኝ። እወዳችኋለሁ። እሺ እህታችን ትዕግስት ካለችን ሰዓት አንፃር ቶሎ ብለን ለመቃጠል ሞክራ። በትዕግስት ስለጠበቅሽን በጣም እናመሰግናለን። ምንም አይደለም። እሺ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ስልሽ፣ አዎ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለሽን ነበረ። እሺ አንድ የመጽሐፍ ቅዱስ ሀሳብን እናንሳ እና አብረን እንቀጥል። አንቺ ያነሳሽው ይሄን የመጽሐፍ ቅዱስ ክፍል እስቲ ለመመልከት እንሞክር። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ደግሞ አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል እና ቁጥር 6 ላይ
በእኔ የማይኖር ቢሆን እንደ ቅርንጫፍ ይወገዳል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ትዕግስት ጌታችን ኢየሱስ በእኔ የማይኖር ሲል በእርሱ ምንም አይል ማለት ነው። በኢየሱስ ምንም አይል ማለት ነው። ለመለስ አዎ ትዕግስት የጠየቁሽ እኮ እንድትመልሽ የሰው ልጅ በክርስቶስ ኢየሱስ አምኖ ከዳነ ቅርንጫፉ የወይኑ ግንድ ላይ ካልሆነ በስተቀር ፍሬ ሊያፈራ አይችልም። መልሱን ነው። ቆይ አንዴ ዳሞ አዳምጠኝ። አንተ ስታወራ እንትንህንም ስታረግ እየሰማው አንዴ መልስ እኮ ነው። ሰው በስራው ይኸውልህ፣ ሰው በስራው አይድንም። አንዴ ልጨርስ። ትዕግስት ኧረ ትቀጥያለሽ። ቆይ አዳምጪ። ምን ሆነሽ ነው? እኔን አዳምጠሽኛል ማለት እኮ ስለሌላ ነገር ስታወሪ ጸጥዬ ማዳመጥ ግዴታ አለብኝ ማለት አይደለም። እኔ አሁን የጠየቅኩሽ ጥያቄ ምንድነው? ቁጥር 6 ላይ ጌታችን ኢየሱስ በእኔ የማይኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል አለ ጌታችን ኢየሱስ። እውነት ነው። በእኔ የማይኖር ሲል በእኔ ምንም አይል ማለቱ ነው ጌታችን ኢየሱስ። እሱን ነው እኮ እየነገርኩ ያለሁት። ከግንዱ ላይ ካልወሰደ ሰው ከግንዱ መጠቀም ካልቻለ በእግዚአብሔር ቃል መኖር ካልቻለ ፍሬ ሊያፈራ አይችልም። ፍሬ የሚያፈራው ከራሱ ሰው ከራሱ ተነስቶ ሳይሆን ከወይኑ ግንድ ተነስቶ ነው። ወይኑ ግንድ ከወይኑ ግንድ መልካምነት ተነስቶ። የጠየኩሽ ጥያቄ ምንድነው? ጥያቄክ በእኔ የማይኖር ፍሬ ሊያፈራ አይችልም። ካላፈራም ይቆረጣል፣ ይጣላል። ፍሬ ሊያፈራ የሚችለው ሰው ካመነ በክርስቶስ ኢየሱስ የወይን ግንድ ላይ ይጣበቃል። ከግንዱ ላይ ፍሬ ከግንዱ የተነሳ ነው ፍሬ የሚያነሳው። ምንድነው? እባክሽን አንድ ጊዜ ወዴት ነው እየሄድሽ ያለሽው? የሆነ ተረጋግተሽ። እኔ የትም አልሄድኩም። አዳምጪኝ። እውነት እኔ የትም አልሄድኩም። በጣም ተረጋግቼ ነው። በጣም ትዕግስተኛ ነኝ። እሺ ትዕግስት፣ የጠየኩሽ ጥያቄ ምንድነው? ጥያቄን ደግመሽ ንገሪኝ አንድ ጊዜ። 15:6 ላይ ያለው ነው እየጠየቀኝ ያለው። ምን ብዬ ጠየኩሽ? በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ይላል። የወይኑ ግንድ ላይ ሰው አብሮ ይሄን ጠየቀኝ። 6ን ምን ብዬ ይሄው 6 ላይ ያነበብኩት እኔ ቁጥር 6 ምንድነው የሚለው አልኩሽ። በእኔ የማያምን እኮ ጥያቄው ልንገርክ፣ የጠየቀኝን ልንገርክ አባቴ። እሺ በእኔ የማያምን ይቆረጣል፣ ወደ እሳትም ይጣላል ይላል። ይሄ ምን ማለት ነው? አይደለም ስለማታዳምጪ ወደ ሌላ ሐሳብ ለመሮጥ ስለምትሸኩኝ እኔ ጠየቅኩሽ። የመጀመሪያው ቃል ወደ ሌላ ሐሳብ አልገባም፣ ስለ ደህንነት ስለሆነ እንደው በእግዚአብሔር ፍቅር አንድ ያዳምጠኝ። እሺ ቀጥ ያዳምጥሻል። አሁን በክርስቶስ ኢየሱስ ስለመዳን ነው ቤተክርስቲያንም ታምናለች አልክ። እውነት ነው ታምናለች፣ እኔ ማቃለሁ እዛ ስላለው። ግን የሰው ልጅ ስራ በመስራት አይጸድቅም ነው። የማይጸድቀው ደግሞ የሰው ልጅ መስራት ስለማይችል ነው። ዮሐንስ 15 ይነግረናል። ዮሐንስ 15 ከግንዱ የተነሳ ነው ፍሬ የሚያፈሩት እንጂ የሰው ልጅ ከራሱ የተነሳ አያፈራም። ስለዚህ ማንም በስራው አይጸድቅም። ከጸደቀ ደግሞ የጽድቅ ፍሬ እላዩ ላይ ሊታይ ይገባል። ዮሐንስ ወንጌልም እሱን ነው። ካላፈራ ግን ይቆረጣል፣ እያፈራ ያለውን ይገርዘዋል። ስለዚህ የሰው ልጅ በስራው ሊጸድቅ አይችልም። በማመን ይጸድቃል። ያመነው ግንድ ላይ ከተጣበቀ ፍሬ ያፈራል፣ ካላመነ ፍሬ ያፈራል። ጨርሻለሁ። አመሰግናለሁ። እሺ ትዕግስት፣ አሁን ከዚህ በኋላ አሁን እኔ ያደመጥኩሽ የምትናገሪው ነገር በአጠቃላይ ትክክል ሆኖ አይደለም። እሺ በጣም በሂደት የተሞሉ ነገሮችን ስትናገሪ ነበር፣ ግን አይደለም ትዕግስት ምን አላልኩሽ። ጸጥ እያድምጭሻለሁ። ለምን ሀሳብሽን እንድትጨርሽ በቃ አሁን ውስጥሽ ያለውን እንዲህ ባትወጪ ኖሮ አሁን እኔን አታስቀምጪኝ ነበረ ትዕግስት። ስለዚህ ምን እናደርጋለን አሁን? ከዚህ በመቀጠል ስንቀጥል ለጆሮሽ የሚቆረቆር ነገር ድንገት እኔ እንኳን ብናገር ጣልቃ መግባት መጮህ ምናምን አይቻልም። ልክ እንደኔ ቶንሽን ቀነስ አድርገሽ የምናወራቸውን ሀሳቦች በማስረጃ ብቻ እናወራለን። አሁን ከእንደገና ጠይቅሻለሁ፣ እምነትሽን ብቻ ትመልሻለሽ። ባጭሩ ምንም ጥቅስ አታነሽልንም። ጥቅሶቹን ወደኋላ ስለምንጠይቅ ምንም አይነት ማብራሪያ ሰጭንም ማብራሪያ በኋላ ስለምናነሳ ቀጥታ የምታምኚውን ነገር ብቻ ትነግሪናለሽ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ታምኛለሽ ወይስ አታምኚም? ትዕግስት አምናለሁ።
በጣም ጥሩ። ጌታችን ኢየሱስ ክርስቶስ ቁጥር 6 ላይ በእኔ የማይኖር ሲል በእኔ ምንም ማይል ማለቱ ነው። ምንም ማይል ማለት ነው። በእርሱ ማይኖር ማለት በእርሱ ምን ያላለ ማለት ነው። ባጭሩ ያላመነ አልሰማኝ። እሺ ያላመነ አልሰሙሽም ነበር። እሺ በጣም ጥሩ። ስለዚህ በክርስቶስ ኢየሱስ ያላመነ ሰው ከጌታ ጋር እድል ፈንታ አይኖረውም ማለት ነው። ባጭሩ ይሄ ግልጽ ነው። እሺ ቁጥር 2 ላይ ደግሞ በእኔ ያለውን ይላል። በእኔ የማይኖር ሲል በእኔ ያላመነ እያለ ከሆነ ጌታችን ኢየሱስ በእኔ ያለ ሲል ደግሞ በእርሱ ምን ያለ ማለት ነው? ያመነ በጣም ጥሩ። እሺ ያመነ። እሺ ጌታችን ኢየሱስ ክርስቶስ ቁጥር 2 ላይ በእኔ አምኖ ወይም ደግሞ በእኔ ያለው ፍሬ የሚያፈራውን ሁሉ አባቴ አብዝቶ እንዲያፈራ ያጠራዋል አለ። በእርሱ አምኖ ፍሬ የሚያፈራ ሁሉ አብዝቶ እንዲያፈራ ያጠራዋል አለ። በጣም ጥሩ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚለውን ሐሳብ እንዳትረሹ። ከዛ እዚሁ ክፍል ላይ ቁጥር 2 ላይ በእኔ አምኖ አለ። ሰዎች በእኛ ቤተክርስቲያን አስተምሮ በነገራችን ላይ ይሄ የክርስትና ሕይወት ራሱ ሲጀምር በመዳን ነው የሚጀምረው ብለን እናምናለን። የክርስትና ሕይወታቸውን ሰዎች በመዳን ነው የሚጀምሩት። እንዴት? በክርስቶስ ኢየሱስ በማመን አምነው። ግን ትዕግስት ከኔ ጋር ነሽ? ለአንቺ እኮ ነው የማወራው። ትዕግስት ሌላ ሰው ወይ እያልሽ ታወሪያለሽ። አይ ጌታ ኢየሱስ። ኤኒዌይስ እሺ፣ እዚህ ውስጥ ያላችሁ አዳምጡ። አምነው ግን መልካም ፍሬ ማያፈሩ ከሆነ ምን እንደሚሆን ጌታችን ኢየሱስ ክርስቶስ ይናገራል። እሺ እህታችን ትዕግስት፣ እሺ ችግር የለውም። አይ ያው ቢሆንም ሐሳቡን እንድታደምጪ ብዬ ነው። አሁን እኔን ከሳታደምጪኝ ከሆነ ቀጣይ የምታወሪው ከባድ ነው የሚሆነው እና በደንብ አድርገሽ እውነት ከልቤ ነው እየሰማሁት ያሉት አባቴ። እሺ ትዕግስት፣ ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ ከሆነ ቁጥር 2 ላይ ምን ይላሉ አለ? ትዕግስት ይቆረጣሉ። አዎ ማመናቸው ብቻውን ከመወገድ ያድናቸዋል። ትዕግስት አላመኑም። እነዛ ሰዎች እኮ ጌታችን ኢየሱስ ከተወገዱ አላመኑ በእኔ አምነዋል እኮ። ካመኑ አየህ የወይኑ እዛው መልሷላ። እኔም ልመልስላ ጥያቄውን የጠየቀኝን ልመልስልህ እኮ ድል ስጠኝ። አስጠንቅቄሽ ነበረ። በመጮህ እንደዚህ ቶን ከፍ በማድረግ አይደለም እኔ ማዳምጥሽ። በመጀመሪያ ያላመኑም ነበር አትበይ። ጌታችን ኢየሱስ በእኔ ያለውን ሲል ምን ማለት ነው ስልሽ በእርሱ ያመነ ነው ተባብለን ጨርሰናል። በእኔ የማይኖር ሲል በክርስቶስ ያላመነ ነው። አጭርና ግልጽ። ክርስቶስ በእኔ ያለውን ብሎ ሁለት አካላትን ጠቀሰ። ፍሬ የሚያፈሩትን፣ ፍሬ የማያፈሩትን። በክርስቶስ አምኖ ፍሬ የሚያፈራለ፣ በክርስቶስ አምኖ ፍሬ የማያፈራለ። በክርስቶስ አምኖ ፍሬ የሚያፈራ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠራዋል አለ። እሺ በእኔ አምኖ መልካም ፍሬ ደግሞ የማያፈረው በአጠቃላይ ይወገዳሉ ብሎ አስቀመጠ። አሁን ጥያቄው በክርስቶስ አምነው መልካም ፍሬ የማያፈሩት ይወገዳሉ ወይንስ አይወገዱም? እህታችን ትዕግስት፣ በቃሉ የማይኖሩ ይወገዳሉ። በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ ይወገዳሉ። በጣም ጥሩ። ሁለተኛ ጥያቄ ማመናቸው ብቻውን ይወገዳሉ። ማመናቸው ብቻውን ከመወገድ ያድናቸዋል? መልካም ፍሬ ሳያፈሩ ማመናቸው ብቻውን ከመወገድ ያድናቸዋል ይላል ይሄ ክፍል? አያድናቸው። ስለዚህ ሰዎች ማመናቸው ብቻ የዘላለም ሕይወት ያሰጣቸዋል መልካም ፍሬ ሳያፈሩ? አንተ የዮሐንስ ወንጌል ላይ እኮ ያለው ትክክለኛ ነገር እኮ ነው። ሰው ካመነ ከወይኑ ግንድ የተነሳ ነው ፍሬ የሚያፈራው እያልኩ ነው። ሰው ከራሱ ሳይሆን ከወይኑ ግንድ። ትዕግስት ወደ ሌላ ቦታ ከራሱ ጋር አሰጣኝ። እዚሁ ላይ አጭር መልስ መልሽልኝ። አንድ ሰው መልካም ፍሬ ሳያፈራ ማመኑ ብቻውን ከመወገድ ያድነዋል ወይንስ አያድነውም? ከግንዱ ላይ ካልሆነ ይወገዳል። ከግንዱ ላይ ካልሆነ ይወገዳል። ጫፍ ስለሆነ ትዕግስት እባክሽን እንደ ልጅ አትሁኝ እንጂ ማመንና ግንዱ ላይ መሆን ራሱ ይለያያሉ። ማመንና ግንዱ ላይ መሆን ራሱ ይለያያሉ።
ምኑ ጋር አሁን ለምሳሌ አንተ ኢየሱስ ክርስቶስን አምናለሁ ትላለህ፣ ሙታን ሚካኤል ምናምን ትላለህ፣ አንተው ልትቆረጥ ትችላለህ። እግዚአብሔር ይርዳ፣ ጸጋው ይደግፍ። አሁን እሱን እባክሽን አሁን ወደ ሌላ ነው የእግዚአብሔር ቃል የሚለው እኮ ይሄንን ነው። ከሱ ውጪ ከክርስቶስ ውጪ ምንም ስራ ልትሰራ አትችልም። የጽድቅ ስራም ልትሰራ አትችልም፣ ልታረግም አትችልም። ትዕግስት ምን ሆነሽ ነው? ይሄ አሁን እያወራሽ ያለሽው ባይዘው መልስ አይደለም፣ ብሶት ይባላል። ይሄ ብሶት ሰዎች ሆነ በቃቸው በላይ ቆይ አይደለም። ምን እናደርግ ከዚህ በኋላ ስሜትሽን እየተቆጣጠርሽ ስላልሆነ እኛ ስሜትሽን እንቆጣጠርልሻለን። ማይክሽን ሚት እናደርገዋለን። እንዴ አንተ ሙታ አንሳ ማር ቅዱስ ሚካኤል ትላለህ ማለት ሌላ ተጠገብ ውስጥ ምን አስገባሽ? ስለያሽው ነገር እኮ ማውራት እኮ በቂ እኮ ነው። ማይክሽን 10 ጊዜ ስለከፈትሽው ነገራችን ላይ ማይክሽን ከፍተሽ አታወሪ። 10 ጊዜ ስትገፍቺው 90 ጊዜ ሚውት ይሆናል። ተረጋጊ፣ እንደ ስምሽ ሁኚ፣ ትዕግስተኛ ሁኚ እንጂ አንቺ እኮ ቀድሞ ነገሮችን ስትናገሪ የተናገርሻቸው ነገሮች በአጠቃላይ ትክክል ሆነው አይደለም እኛ የሰማንሽ። በቃ ንግግርሽን መጨረሽ ስለነበረብሽ ሰማንሽ፣ አለቀ። ታይምሽን ከጨረሽ በኋላ ወደ ምንስማማባቸው ጥያቄዎች ስንገባ ብሶት አንተ እንዲህ ትላለህ፣ በዚህ ወጥቶ በዚህ ገብቶ፣ አሁን እሱ ከእኛ ርዕስ ጋር ይገናኛል? ጌታ ሆይ ኤኒዌይስ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለሽን ነበረ። እሱን እንዳትረሺ። አሁን እዚህ ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ በእኔ ያለውን ይላል። ባይዘዌ ማመንና ከግንዱ ጋር መጣበቅ የተለያዩ ነገሮች ናቸው ያልሽው ነገር ስህተት ነው። እሺ ትዕግስት፣ ማመን ማለት ከወይን ግንዱ ጋር መጣበቅ ማለት ነው፣ ቅርንጫፍ መሆን ማለት ነው። ሰዎች በማመን እውነተኛ የወይን ግንድ ከሆነው ከክርስቶስ ጋር ይጣበቃሉ ወይም ደግሞ ቅርንጫፍ ይሆናሉ። ስለዚህ ክርስቶስ ስላመነ ሰው እያወራ ነው። ቅርንጫፍ ስለሆኑት እያወራ ነው። ቅርንጫፍ ሆነው ከእርሱ ጋር ተጣብቀው ማለት በክርስቶስ አምነው ፍሬ የሚያፈሩ አሉ፣ ፍሬ ደግሞ ማያፈሩ አሉ። ፍሬ የማያፈሩትን ምን አለ ጌታችን ኢየሱስ ክርስቶስ? በእኔ አምነው አለ። ኦልሬዲ እኮ በእርሱ የሚያምን ይድናል ብለን እናምናለን። አሁን እናምናለን። ነገር ግን በእርሱ አምነው ደግሞ እሺ ስሩ ፕሮሰስ ይሄ በጊዜ ሂደት ውስጥ መልካም ፍሬን የማያፈሩ ከሆነ ግን ባጭሩ አሴት ራሱ አላደረገም እኮ ይወገዳሉ ነው ያለው። ሁላችሁም ኮሜንት ላይ ይወገዳሉ እያላችሁ ጻፉ። ይወገዳሉ። አሁን ጥያቄውን አጠር አድርገሽ ትመልሻለሽ። እሺ እህታችን ትዕግስት፣ ማመናቸው ብቻውን ከመወገድ ያድናቸዋል ወይ? አሁን ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ማለት ባጭሩ ማመናቸው ብቻውን ከመወገድ ያድናቸዋል ማለት ነው። ካልሆነ ግን ይሄንን ሐሳብ ትመልስልናለች እህታችን። ሰዎች ማመናቸው ብቻውን ከመወገድ ያድናቸዋል? እህታችን ትዕግስት፣ መልካም ፍሬ ሳያፈሩ ማመናቸው ብቻውን ከመወገድ ያድናቸዋል? ማይክሽን ክፈችና መልሻው። ምን አለሽ? አልሰማሁሽም። ማመናቸው ብቻውን ከመወገድ ያድናቸዋል? ማይክሽን ክፈችውና መልሽ። ከስተመር ስለገባብኝ ነው። እሺ አባት፣ እሺ እኛም ሌላ ከስተመር እናስተናግድ እስከዛ። እሺ ፕሮፌት እየሰማችሁ ነበር? እሺ ስለዚህ ከዚሁ ሀሳብ እንቀጥል። ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ በእኔ ያለውን መልካም ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋል፣ መልካም ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠረዋል ብሎ ተናግሯል። ሰዎች በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ ይወገዳሉ ወይስ አይወገዱም? ፕሮፌት በክርስቶስ ሆኖ መልካም ፍሬ አለማፍራት እኮ የማይቻል ነው። ቁጥር 2 ሲያንብቡልኝ ጌታችን ኢየሱስ ምን እያለ እንደተናገረ ሲናንበብ ምን ይላል? ቁጥር 2 እኔ ላንብብሉት? ችግር የለም አንብብ እስኪ። በእኔ ያለውን መልካም ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋል ይላል። እሺ በክርስቶስ አምኖ መልካም ፍሬ ማያፈራ እንዳለ ይናገራል ጌታችን ኢየሱስ። በእርሱ አምኖ መልካም ፍሬ ደግሞ እንደሚያፈራም ደግሞ የሚናገር አለ ክፍሉ ላይ ማለት ነው። ምን ይላል? በእኔ ያለውን ከዛስ መልካም ፍሬ የሚያፈራው አባቴ አብዝቶ እንዲያፈራ ያጠራቸዋል ይላል። መልካም ፍሬ የማያፈሩትን ደግሞ ያስወግዳቸዋል ይላል። ስለዚህ በክርስቶስ ሰዎች አምነው መልካም ፍሬ የሚያፈሩ አሉ፣ መልካም ፍሬ የማያፈሩ አሉ። መልካም ፍሬ የሚያፈሩትን አብዝቶ እንዲያፈሩ ያጠራቸዋል ብሎ ተናግሯል። እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ በእኔ ያለውን በእርሱ ያመነ ማለት ነው። ለምሳሌ እርሶ በክርስቶስ ነው ወይስ አይደሉም? ፕሮፌት እኔ በክርስቶስ ነኝ ማለት አምነዋል ማለት ነው አይደል?
በጣም ጥሩ። ስለዚህ በክርስቶስ አምኖ ጌታችን ኢየሱስ በእኔ አምኖ አለ መልካም ፍሬ ማያፈራ ብሎ ተናገረ ማለት አለ ማለት ነው። አሁን እርሶ አለ ወይም የለም የሚል እንትን ውስጥ መግባት የለቦትም ዘርፍ ውስጥ ይሄ የሥራ ምደባ ስላልሆነ ማለት ነው። ክርስቶስ በእርሱ አምኖ መልካም ፍሬ የሚያፈራ እንዳለ ተናገረ፣ በእርሱ አምኖ ደግሞ መልካም ፍሬ ማያፈራም እንዳለ ተናገረ። ሰዎች በክርስቶስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ ወይንስ አይወገዱም? ፕሮፌት መጽሐፉ እንደሚለው ፍሬ የሌለው እኮ ይቆረጣል ይላል። ቅርንጫፍ ሆኖ ፍሬ ከሌለው ይቆረጣል። እምነቱ ማመናቸው ብቻውን ከመወገድ ያድናቸዋል? ፕሮፌት መልካም ፍሬ ሳያፈሩ ማመናቸው ብቻውን ከመወገድ ያድናቸዋል ይላል ይህ ክፍል። ማመን የሚል እኮ እዚህ ክፍል አልተጠቀሰም። በእኔ ያለውን ብሏል ክርስቶስ። በእኔ ያለውን ማለት ምን ማለት ነው? በእርሱ ምን ያለ ነው? እርሶን በክርስቶስ ኖት ወይስ አይደሉም ስሎት እኮ አይደሉም ብለው መልሰ ማን ነው ነኝ ብለው መልሰዋል። አዎ በክርስቶስ ነኝ ሲሉ ምን እያሉ ነው ፕሮፌት? እርሶ በክርስቶስ ነኝ ማለት ኦልሬዲ የክርስቶስ ህይወት እኖራለሁ የክርስቶስ ማንነት ነው ውስጥ አለ ማለት ነው። በክርስቶስ ያምናሉ ማለትን አያካትትም? ይሄኛው ክፍል እንደዛ አይልም። በክርስቶስ እሺ ኦኬ፣ በእርሱ ያመኑ ስላልሆነ ከሆነ እያወራ ያለው ሰዎች ሳያምኑ መልካም ፍሬ በማፍራት የዘላለም ሕይወት ያገኛሉ ማለት ነው ፕሮፌት። እዚሁ ቁጥር 2 ላይ በእኔ ያለው የሚለውን በእርሱ ማመን ማለት አይደለም ካሉ እርሶ እሺ በእኔ ያለውን የሚለውን ክፍል እንቶ በእርሱ ማመን አይደለም እንበል። እዛው ቁጥር 2 ላይ መልካም ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠሯል ይላል። ስለዚህ ሰዎች በክርስቶስ ሳያምኑ መልካም ፍሬ የሚያፈሩ ከሆነ የዘላለም ሕይወትን ያገኛሉ ማለት ነው ፕሮፌት። ይኸውልህ መጀመሪያ እምነት ከዛ በክርስቶስ መሆን የሚባል ነው። ባጭሩ መልሱ። አሁን የጠየቅኩት በመጀመሪያ እንትን ከዛ በኋላ እንትን ነው ያልጠየቅኩትም እኔ ፕሮፌት። ሰዎች በክርስቶስ ሳያምኑ መልካም ፍሬ በማፍራት የዘላለም ሕይወት ያገኛሉ ወይ? አያገኙም። ስለዚህ በመጀመሪያ እምነት ይቀድማል። ስለዚህ ክርስቶስን እየተናገረ ያለው እዚህ ክፍል ላይ በእኔ ያለውን ሲል በሱ ስላመኑ ሰዎች ነው። ኦኬ በእርሱ አምነው መልካም ፍሬ የሚያፈሩት ሁሉ ምን ይላሉ? አብዝተው እንዲያፈሩ የክርስቶስ አባት ያጠራቸዋል። ስለዚህ ቀድሞ የሚያሳዩ ማመናቸው ነው አይደለም እንዴ ፕሮፌት? አዎ በጣም ጥሩ። ስለዚህ ማመናቸውን አይደለም እንዳይሉ ከዚህ በኋላ እዛው ቁጥር ላይ በእኔ ያለውን አለ። አሁን ለዛኛው ሲሆን ማመን ለዚህኛው ሲሆን እንትን ነው አይባልም። ተመሳሳይ ቃል ስለሆነ ማለት ነው። በእኔ ያለውን which means በእርሱ አምነው መልካም ፍሬ ማያፈራ ይወገዳሉ አለ። ሰዎች በክርስቶስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ። ማመናቸው ብቻውን ከመወገድ ያድናቸዋል ወይ ፕሮፌት? መልካም ፍሬ ሳያፈሩ ማመናቸውን ብቻውን ከመወገድ ያድናቸዋል? አመሰግናለሁ። ይኸውልህ በእምነት የሚልና በክርስቶስ የሚል ሁለት ቃል ነው ብቻ ያለው ፕሮፌት። ሰዎች በክርስቶስ ኢየሱስ አምነው ግብረ ሰዶሜ ቢሆኑ የዘላለም ሕይወት ያገኛሉ? ለምሳሌ አያገኙም። ማመናቸው ብቻውን ከመወገድ ያድናቸዋል? ግብረ ሰዶሜ የሆኑ እነሱ አምነዋል ማለት አይቻልም። መጽሐፍ ቅዱሳዊ መስረጃ የለም። እሺ እነሱን እንተዋቸው። ለምሳሌ እናንሳ እስኪ ሌላ ምሳሌ። ሉተራን ቸርች ወንጌላዊት ቤተክርስቲያን እንደሆነች ያምናሉ ፕሮፌት? እውነት ነው አምናለሁ። በአሜሪካ ያለችው ሉተራን ቸርች። እሺ የዩናይትድ ሜቶዲስት ቸርች ወንጌላዊት ቤተክርስቲያን እንደሆነች ያምናሉ? ካላወቁት ችግር የለውም። እውነት ነው እነሱ ኮራፕትድ ሆነዋል አሁን ላይ። ልክ ነህ። የጠየቁትን ጥያቄ ብቻ መልሱ። ወንጌላዊት ቤተክርስቲያን እንደሆነች ያምናሉ? የአሜሪካ ሉተራን ቸርች አዎ አምናለሁ ብለውኛል። የዩናይትድ ሜቶዲስት ቸርችንስ ያምናሉ? የዩናይትድ ሜቶዲስት ቸርች ወንጌላዊት ቤተክርስቲያን እንደሆነች እንደናንተ? ከይቅርታ ጋር ስለ ቸርቾቹ ሳይሆን ስለ መጽሐፍ ቅዱሱ ላይ ያለውን ሀሳብ እናወራለን። ያምናሉ ወይንስ አያምኑም ፕሮፌት? ያምናሉ ወይስ አያምኑም? እርሶ ወንጌላዊት ቤተክርስቲያን ነች ብለው ያምናሉ ወይስ አያምኑም? ወደ ርዕሳችን እንመለስ። ወንጌላዊት ነች፣ ልክ ነው። በወንጌላዊነት ተጀምሯል፣ ግን አሁን ላይ ልክ አይደለም። ሌላ ምን ጨምሩለት? የስዊዲሽ ሉተራን ቸርች ወንጌላዊት ቤተክርስቲያን ነች ብለው ያምናሉ ወይንስ አያምኑም? የአውሮፓውያኑን ኮራፕትድ የሆነውን ባጠይቀኝ ደስ ይለኛል። እኔ አሁን የጠየቅኩት ጥያቄ እርሶ ወንጌላዊት ቤተክርስቲያን ነች ብለው ያምናሉ ወይንስ አያምኑም ብዬ ነው የጠየቅኩት። ስለ አሜሪካ ሉተራን ቸርች
ኤኒዌይስ ቆይ ሰዓት ለመቆጠብ አንከራከር። የአሜሪካ ሉተራን ቸርች ወንጌላዊት ቤተክርስቲያን ነች ወይ ስሉት አዎ ነች ብለውኝ ነበረ። ኦኬ ወንጌላዊት ቤተክርስቲያን ነች ያሏት የአሜሪካ ሉተራን ቸርች ግብረ ሰዶማዊነትን ሲንስ 1991 በ1991 እንደ አውሮፓውያን አቆጣጠር ከዛን ጊዜ ጀምሮ ግብረ ሰዶማዊነትን ኦፊሻል አድርጋ ጽድቃለች። በዌብሳይቱ ላይ ሁላችሁም ገብታችሁ ማየት ትችላላችሁ። ኢቫንጀሊካል ሉተራን ቸርች the largest Lutheran church body in the United States allows for LGBTQ marriage and ordination የግብረ ሰዶማውያንን ጋብቻና አንድነትን በቸርቿ ፈቅዳለች ብሎ ከተናገረ በኋላ ELCA ፖሊሲ አላቸው። እንዲህ የሚባል ፖሊሲ the ELCA policy states that every individuals are welcome and encouraged to become members እያንዳንዳቸው የቸርቹ የግብረ ሰዶም የሆኑ ሰዎች የቸርቹ አባል እንዲሆኑ በጣም ይበረታታሉ እና ሰፖርትም ይደረጋሉ ብሎ ፖሊሲው ያተታል። እነዚህን ሰዎች እርሶን ስንጠይቅ በራስዎት አንደበት እኛ ብለን ሳይሆን በራስዎት አንደበት አዎ ይህች ቤተክርስቲያን ወንጌላዊት ቤተክርስቲያን ነች ብለዋል። ወንጌላዊት ናት ያሏት ቤተክርስቲያን ደግሞ ግብረ ሰዶማዊ የሆኑ ሰዎች በቸርቿ ማለትም በአዳራሽ ውስጥ ወንድ ከወንድ ሴት ከሴት እንዲጋቡ ታደርጋለች። መጽሐፍ ቅዱስን አስይዛ ማሳየት ካስፈለገ ስልክ ከፍቼ ዌብሳይቱን ላሳዩት እችላለሁ። ስለዚህ አሁን ከዚህ በኋላ አይ ግብረ ሰዶም የሆነ ሰው እኮ በቃ በክርስቶስ አላመነም ማለት ነው ምናምን ወደሚል ሰጣ ገባ ውስጥ እንዳይገቡ። ለምሳሌ አንድ ሰው ኦርቶዶክስ ሆኖ ግብረ ሰዶም ሊሆን ይችላል። ቤተክርስቲያኑ ግን ግብረ ሰዶምነትን ኦፊሻል አድርጋ አላጸደቀችለትም። በቃ ስህተት እንደሆነ ከክርስቶስ ሕይወት ሊያርቅ እንደሚችል ታስተምራለች። በድክመት ግን ያ ሰው ኢምፐርሰን ግብረ ሰዶም ሊሆን ይችላል። ቤተክርስቲያኑ ግን ያንን ጸያፍ እንደሆነ አድርጋ ታስተምራለች። ከክርስቶስ ሕይወትም ሊያርቅ እንደሚችል አድርጋ ታስተምራለች። አሁን እያወራን ያለ ነው ስለ ግለሰብ አይደለም፣ ስለ ቤተክርስቲያን። እንደ ቤተክርስቲያን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት፣ የክህደት ትምህርት በጣም ስር ሰዶ ስለገባ በፕሮቴስታንቱ ቤት ማመናቸው ብቻ በቂ ነው፣ በቃ ምንም ሰሩ ምን የዘላለም ሕይወትን ያገኛሉ የሚል የክህደት ትምህርት ስለሰፋ የስዊዲሽ ሉተራን ቸርች፣ የዩናይትድ ሜተሪስት ቸርች፣ የአሜሪካ ሉተራን ቸርች ግብረ ሰዶማዊነትን ኦፊሻል አድርገው አጽድቀዋል። አሁን ባጭሩ ይመልሱልኝ ፕሮፌት፣ ሰዎች በክርስቶስ ኢየሱስ አምነው ግብረ ሰዶማዊ ቢሆኑ የዘላለም ሕይወትን ያገኛሉ ወይንስ አያገኙም? ፕሮፌት አያገኙም ነው። ግን ይህን ስመልስልህ ባጭሩ ሲሆን ስህተት አተረጓጎም ውስጥ ነው የምትወስደኝ። ገብቶሃል አይደል? እኔ ስህተት አተረጓጎም ውስጥ አልገባሁኝም። ምን አለ መሰሉት፣ ባጭሩ ስመልስ እንደዛ ነው የሚለው። እርሶ ሲጀምሩ የተነሱበት ሀሳብ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት መጽሐፍ ቅዱስ ነው ብሎ የመጡት። አሁን ግን ስለ አሜሪካ ሉተራን ቸርች ሳነሳሉት ግን አያገኙም የሚል ሀሳብ ገቡ። እሺ ሰዎች በክርስቶስ ኢየሱስ ስላመኑ ብቻ የዘላለም ሕይወት ያገኙ፣ ማመናቸው ብቻ በቂ አይደለም፣ መልካም ፍሬ ማፍራት አለባቸው እያሉ ነው። አሁን እሺ ቀደም ያነሱት በመጀመሪያ የተነሱበት ሀሳብ መጽሐፍ ቅዱስ የመሰረት የለውም ያልኩት ለዚህ ነው። ሰዎች በክርስቶስ ኢየሱስ ማመን አለባቸው። አዎ ማመን አለባቸው ፕሮፌት። የክርስትና ሕይወት የሚጀመረው ራሱ በመዳን ነው። በክርስቶስ ኢየሱስ በማመን ሰው ለመዳን ምንም ስራ መስራት አይጠበቅበትም። በመጀመሪያ ማመን ብቻ ነው የሚጠበቅበት። በክርስቶስ ኢየሱስ ካመነ በኋላ ግን ወራጅ አለ ማለት ይቻላል ወይ? በፍጹም። በክርስቶስ ኢየሱስ ካመነ በኋላ መልካም የሆነን ፍሬ ማፍራት አለበት። መልካም የሆነን ፍሬ በበጎ ስራ መጽናት አለበት። መልካም ስራን መስራት አለበት። መልካም ፍሬን የማያፈራ ከሆነ ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ እንደተናገረ ይወገዳል። አይ ማመኑ ብቻውን የዘላለም ሕይወት ያሰጠዋል የሚለው ትምህርት ግን ሰይጣኒክ ነው የምንለው ለዛ። አሜሪካን ሉተራን ቸርች ግብረ ሰዶምነትን ኦፊሻል አድርጋ ያጸደቀችው ፕሮፌት ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብላ ስለምታሰበር ነው። የዩናይትድ ሜተሪስት ቸርች ግብረ ሰዶምነትን ኦፊሻል አድርጋ ያጸደቀችው ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብላ ስለምታሰበር ነው። የስዊዲሽ ሉተራን ቸርች ሰዎች ግብረ ሰዶማዊ ሆኑ ማልሆኑ ኢት ማተር ኢቭን ፖፖቿን ራሱ አገልጋዮቿን ራሱ ግብረ ሰዶማዊ የሆኑ እንዲያገለግሉ የምትፈቅደው ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ስህተት ትምህርት ስለምታሰበው ነው።
ስለዚህ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት መጽሐፍ ቅዱስ ነው ወይ? ፕሮፌት ከእንደገና ጊዜ ሰጥቶ ቢያዩት ቢያነቡት ጥሩ ነው። አሁን ያነሳሉትንም ሀሳቦች በደንብ ከሌላዎቹ ወንድሞቹ ጋር ዲስከስ ቢያደርጉበት ጥሩ ነው። አንድ የመጨረሻ እንደው ጥቅስ ላንሳሉትና ሲያንብቡልን የያዕቆብ መልእክት ምዕራፍ 2 ቁጥር 20 አንድ ጊዜ አንብቡልን። ፕሮፌት ምን ይላል? 21 የያዕቆብ መልእክት ምዕራፍ 2 ቁጥር 20 ኦኬ ያወጣው ነው። እሺ ያዕቆብ መሰረታዊ ሐሳቡ ይገባኛል፣ ግን ቶፒክ በነገራችን ላይ ወጥቻለሁ። ቁጥሩን ያውጡና ያንብቡልን። 2 ስንት ነበር ያልከኝ? 20 ነው። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል። በጣም ጥሩ። እምነት ከስራ ተለይቶ ምን ያለ ነው ፕሮፌት? የሞተ ሲድገሙት ምን ያለ ነው? የሞተ ግን እንዳስረዳ ፍቀድልኝ ፕሊስ። ምን ያለ ነው? ይድገሙት። የሞተ ነው። ያው እንግዲህ አንተን ሐሳብ ያስተጋባው ነው። እኔን ሐሳብ ምንም ያወራው አይደለም። ያምኑበታል አያምኑበትም? ፕሮፌት መጽሐፍ ቅዱስን አምናለሁ እኮ። በጣም ጥሩ። አሁን ያነበቡት የመጽሐፍ ቅዱስ ላይ እምነት ከስራ ተለይቶ ምን ያለ ነው ይላል። ይድገሙት እስቲ። የሞተ ነው። ልክ ነው። በጣም ጥሩ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለው ያምናሉ? አዎ ያምናል፣ አምናለሁ። ኦኬ። ሰዎች በማመናቸው ብቻ ለምሳሌ ሰው በክርስቶስ ኢየሱስ አምኖ ግብረ ሰዶም ቢሆን የዘላለም ሕይወት ያገኛል አላልኩም? መጽሐፍ ቅዱሳዊ ጥቅስ ልስጥ ወንድም? አይደለም፣ ይኸው ጥያቄ ያነሳውሎት እኮ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚሉኝ ከሆነ ምሳሌ ያነሳውሎት በክርስቶስ ኢየሱስ አምነው ግብረ ሰዶም የሆኑ ሰዎች የዘላለም ሕይወት ያገኛሉ ማለት ነው አይደለ ፕሮፌት? አይደለም። ይኸውልህ ጥቅስ ለእኔ እድል ትሰጣለህ? ይቀጥሉ፣ እሰሙታለሁ። አመሰግናለሁ። በእውነት የአንተ ቤት ስለሆነ ሀሳቢ መከበር አለበት። ትክክል ነህና እኔ 1-2 ጥቅሶች ላይ ላንብብና ምናልባት ቶሎ ነው፣ ቢያንስ ብዙ ሰከንዶች አልወስድም። የሉቃስ ወንጌል ምዕራፍ 23 ከቁጥር 43 ላይ እንደዚህ ይላል። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው የሚል ቃል አለ። ዛሬ ነው የሚለው፣ ስራ ሳይሰራ በእምነት ብቻ ከኔ ጋር በገነት ትሆናለህ። እሱም ጥቅስ ትይዝልኛለህ፣ ችግር የለም። በማመኑ ብቻ አይደለም እሱም የዘላለምን ሕይወት ያገኘው። በነገራችን ላይ ኤክሴፕሽናል የሆኑ ጉዳዮችን ራሱ እንደዚህ ማንሳት በጣም ድክመት ነው ፕሮፌት። አሁን የሰባ ሀሳብ ያነሳሉ ብዬ ነበር የጠበቅኩት። ምን አለ መሰሉት ፕሮፌት፣ አንደኛው ጥቅስ ነው። እባክዎትን አንድ ጊዜ አዳምጡን። 19ኛ ጥቅስ ነው አላልኩትም፣ አንድ ጊዜ አዳምጡኝ ያልኩት። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይንስ ሳያገኙም የሚለውን ይሹ ኤክሴፕሽናል ሊሆኑ የሚችሉ ጉዳዮችን አንስቶ በማውራት መልስ ለመስጠት መሞከር በራሱ ከባድ ነው። እንዴት አንድ ሰው ክርስቶስን ባመነበት ቅጽበት ቢሞት አይ ስራ ሰርቷል አልሰራም፣ ፍሬ አፍርቷል አላፈራም የሚል ትርጉስ እኮ መግባት አያስፈልግም። ምክንያቱም ይሄ ኦልሬዲ ሁላችን የምናውቀው ነገር ነው። መልካም ፍሬን ለማፍራት የተወሰኑ ጊዜያቶችን በህይወት መኖር ይጠበቅበታል። ያ ሰው በክርስቶስ አምኗል፣ አምኗል። መልካም ፍሬን አፍርቷል ወይስ አላፈረም የሚለው ጉዳይ ውስጥ የምንገባው የተወሰኑ ጊዜያቶችን በሚኖርባቸው በእነዚያ ጊዜያቶች በህይወት አጋጣሚዎች ላይ እንደ ሀሳብ ግን አሁን ይሄ ሰው በክርስቶስ ቀኝ የተሰቀለ ይህ ሰው በማመኑ ብቻ ነው ወይ? አይደለም። ክፍሉን ወደ ላይ ከፍ ብሎ ማንበብ ይችላሉ። አንደኛ ስለ ኃጢአቱ በክርስቶስ ፊት ንስሐ ገብቷል፣ ተጸጽቷል። 1 ሁለተኛ ስለ ክርስቶስ ኢየሱስ ንጽሐ ባሪነትና ጌትነት መስክሯል። ሮሜ መጽሐፍ እንደሚናገረው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሞት እንዳስነሳው በልብ ብታምን ትድናለህ ይላል። ስለዚህ መመስከር እሱ አንድ ራሱን የቻለ ፍሬ ነው ማለት ነው። በአፉ መስክሯል፣
ቴስቲሞኒ። ስለዚህ በማመኑ ብቻ የዘላለም ሕይወት ያገኛል ወደሚል ነገር መታከክ ውስጥ አይግቡ። ፕሮፌት በጣም ይሄ አይንን ሊያፈጥ የሚችል እኮ ትልቅ ሀቅ ነገርኩት። ሰዎች በኢየሱስ አምነው ግብረ ሰዶማዊ ቢሆኑ የዘላለም ሕይወት ያገኛሉ ወይስ? አሁን ይሄ ኤክሴፕሽናል አይደለም፣ በቃ መሰረት የሆነ ጥያቄ ነው። ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን የማያፈሩ ከሆነ ይወገዳሉ ምንለው ለዛ ነው። በክርስቶስ አምነው ለምሳሌ ግብረ ሰዶማዊ ቢሆን አንድ ሰው የዘላለም ሕይወት ያገኛል ወይስ አያገኝም? እርሶ መልሰውልኛል፣ አያገኝም ማለት እንዴት ነው? ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም። አይ ስለ ግብረ ሰዶማውያን ከሆነ አይ አያገኙም። እሺ እንዲሁ ደግሞ ኢንጀነራል ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይስ ያገኙ ሲባሉ ደግሞ አይ ያገኛሉ። እንዲህ አይነት አካሄድ መሄድ አይቻልም ፕሮፌት። እና እስኪ ሌላ ጊዜ በደንብ እንደው ከእርሱ የተሻሉ ሰዎችን እርሶ የሚጠይቁና ተወያይተውበት ሌላ ጊዜ እንደዚህ ላይ ስንገባ ብቅ ይበሉና እናወራበታለን። ፕሮፌትዬ ስለነበረን ታይም ግን በጣም አድርገን እናመሰግናለን፣ እንወዶታለን። ደህና ይሁኑልን ፕሮፌትዬ፣ ሰላም ሁኑ። አመሰግናለሁ። እሺ ሌላ ጊዜ። እሺ በጣም ስለቸኮልኩ ነው። ሌላ ጊዜ አስገባውታለሁ። እንደሱ አይነት ወንድምን ሁልጊዜ ነው የምናስገባው። እሺ በጣም ጥሩ ሰው ናቸው ፕሮፌት። የኔ ተወዳጆች ይሄ ኦርቶዶክስ የወጣት ጉባኤ የሚለው የቲክታክ አካውንት የኔ አካውንት ነው እና ፎሎ ያደረጋችሁት እህቶች ወንድሞች ፎሎ አድርጉት። ፈለገ አትናቴዎስ የሚለውን አካውንት ነው ወደዚህኛው አካውንት የቀየር ነው፣ ኦርቶዶክስ የወጣት ጉባኤ ወደሚለው ማለት ነው። ከዚህ በኋላ በጣም ትልልቅ ጉባኤቶችን አሁንም ኦርቶዶክስ የወጣት የሚለውን ጉባኤ ስለምናዘጋጅ አካውንቱን ወደዚህ የቀየር ነው። ለዛ ነው እና እዚህ ውስጥ ያላችሁ ሁላችሁም ፎሎ ያደረጋችሁ አካውንቱን ፎሎ አድርጉት። እሺ ሁላችሁም ፎሎ ያላደረጋችሁ በአጠቃላይ አካውንቱን ፎሎ አድርጉት እና ውስጥም የተለቀቁ ደግሞ ጉባኤው ጋር ተያይዞ ያሉ በጣም ግሩም የሆኑ ቪዲዮዎች አሉ። እነዛን ቪዲዮዎችንም ተመልከቷቸው። እንደ እግዚአብሔር መልካም ፈቃድ እንግዲህ የተለያዩ መልካም የሆኑ ነገሮችን ወደ እናንተ እናደርሳለን። እንደ እግዚአብሔር መልካም ፈቃድ እንግዲህ ሁለተኛው ዙር ጉባኤያችንን ለማድረግ ደብረ ብርሃን ከተማ ላይ ጥረት እያደረግን ነው እና ደብረ ብርሃን ከተማ ላይ የኦርቶዶክስ የወጣት ጉባኤ ሁለተኛው ዙር ጉባኤያችንን እናደርጋለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ፕሮቴስታንት ወንድሞቻችን በተለይ በደብረ ብርሃን ከተማ ያላችሁ ፕሮቴስታንት ወንድሞቻችን በሚኖረን ጉባኤ ላይ ታገኝታችሁ የክርስቶስ ኢየሱስን ቃል እንድትማሩ በጌታ ፍቅር እንጋብዛችኋለን። እንወዳችኋለን። ሰላም ሁኑልን። ባይዘዌ ሶስተኛው ዙር ሐዋሳ ነው። ሶስተኛው ዙር ጉባኤያችን ሐዋሳ ነው። እንመጣላችኋለን። ጉባኤው እዛም ይደረጋል። ደህና ሁኑልኝ። እሺ የኔ ተወዳጆች ሰላም ሁኑልኝ። ዛሬ ሄድክባቸው ጄኒዌስ ከሰው ጋር አታጣሉኝ እናንተ ሰዎች። ደህና ሁኑ። ባይ ባይ። መጀመሪያ እግዚአብሔር ይመስገን። ክርስቶፎልዬ ቆይ ለልጁ ልደውለትና እሱም ጆይን እንዲያደርግ እንዲሰማ መልእክቱ የኔ ሳይሆን አብሮኝ ሁላችሁም እንዴት ናችሁ? ይቅርታ በጣም አንድ ጊዜ ደህና ነው ወይ ክርስቶፎልዬ ወንድሜ? ሁሉ ነገር እንደዛ መሆኑን እንግዳ ጋብዘሽ መሆኑን ማኮ ብትነግሪኝ ጥሩ ነበር እኮ እኔም ገባኝ። አይ በጠዋቱ እንትን አለኝና ምን መሰለህ የተፈጠረው ክርስቶፎልዬ ዳኒ ያው መግባት ትችላለህ። አሁን እያናገርኩት ነው። ያው በጆሮክ እንድትሰማ መግባት አለብሽ። ሶሪ እንትን ስራ እኔም ቢዚ ስለነበርኩ ነው የቆየሁት። ይቅርታ። እሺ ወንድም ምን መሰለህ ክርስቶፎልዬ አይ ቲንክ ከኛ ቤት ውስጥ ይሄ ልጅ አንዱ ሰው ላይ እንትን ላይ ምንድነው ቴሌግራም ላይ ጆይን አድርጓልኝ። ዋን ሰከንድ ጆይን አድርጓል የሆነ እንትን ላይ የሆነ ቴሌግራም ላይ ለኔ ኦልሬዲ ነግሮኛል። እኔን ሜንሽን ማድረግ አልፈለኩም ስሙንና እዛ ላይ እየሰማው ምንድነው በፊት ስለ ገድላት ሲጠይቀኝ እኔ ብዙ ሙቅና የለኝም። የምችለውን አንዳንድ መልስለታለሁ፣ የማልችለውን ግን እኔ አላቅም ብዬ እንትን እለዋለሁ እና እሱ በዛ ላይ ነበረ ጥያቄ ነበረ። አሁን እዛ ላይ የምንሰማ መሰለህ ክርስቶፎልዬ የራሳችሁ የሆነ ሰው ኦልሬዲ ስሙን ነግሮኛል ወይ ለአንተ በውስጥ እነግርሃለሁ። ቴሌግራም ላይ ገድላት ስህተት እንዳለውና ስህተት እንዳገኘና ልጁ ስህተት እንዳገኘና በዚህ አይነት ብዙ ስህተት አለ ወይ የሚል ንግግር ሲናገር አየሁኝ እና ያ ነው ብሎ የእሱም ችግር የነበረው ያው ነው። እኔ ደግሞ ምናልባት እሱ እዛ አንድ በቲክቶክ ላይ የምታውቀው ዩ ካን ዩዝ ዲስ ዋን
የምታውቅ ሶሪ ቅርታ በጣም ስራ ላይ ስለሆንኩ ነው። የማውቀው ይሄ እንደዚህ አይደለም። አንደኛ ነገር ምንድነው ይሄን ሀሳብ በዚህ ጋር ላመጣውና እሱም እንዲሰማ የፈለገው ምናልባት እዚህ ላይ ቲክቶክ ላይ ያሉት አንደኛ ብዙዎቹም ዲያቆናት አይደሉም፣ በትምህርት የገቡ ናቸው። ሁለተኛ እነሱ እንዲያሉ ማለት ቤተክርስቲያኗን አይወክሏትም። ቤተክርስቲያኗ ሁሉም ያውቁታል የሚሉት አይደለም። ምንድነው ልጁ ምናልባት አለመረዳት ይሆናል እንደ ስህተት ያየው። አንተ እሱን ይዘህ ስህተት አድርገህ ነዋን አይ አላስወራማሉኝ እና ምንድነው ልጁ ያሰበው እሱን እንደ ትልቅ ሰው አሁን እንዲሰማ እሱም እየሰማክ ስለሆነ ነው። ልጁ እንደ ትልቅ ነገር ያሰበው ምንድነው ልጁ እዚህ ቲክቶክ ላይ ብዙ ፎሎወሮች አሉት እናንተ የምታውቁት ናችሁ እና ምናልባት እሱን እንደ ትክክለኛ ሰው አድርጎት እና የተናገረው ነገር እውነት ገድላት ላይ ስህተት አለ ወይ ለካ በዚህ አይነት ብዙ ስህተት አለ የሚል ነገር ሰምቷል። እና ይሄ ነገር ክርስቶፎልዬ ወይ የልጁ አተረጓጎም ነው ወይ ስህተትም ሊኖራል አላቅም። ግን በቃ ኮምፕሊትሊ ነው የወሰዱት እንዲሰማው ፈልጌ ነው እኔ ያ ገብቶኛል። ተረችሻለሁ። እየተቸገረ ስለሆነ ነው። እሺ ጣልቃ የገባሁብሽ ስለተረዳሽ ነው ወይስ አለ ላይ ቀረ? እሺ ይሄው ነው አይደል? እንደዛ ከሆነ ችግር የለውም። ወንድማችን ስለሆነ ሜንሽን ማድረግ አልፈልግም። አይ እነሱ ሜንሽን እንድታደርጉ ነው የማልፈልገው። ምክንያቱም አንዳንዴ ምንድነው መሰላችሁ? እሺ ሮብዬ፣ አይ ቅድምም ዝመን ጣልቃ ማስገባት እንችል ነበረ። እንደዚህማ ከተቸገራችሁ አክቹዋሊ አሁንም መልካም ነው። ይኸውላችሁ ኦርቶዶክሳውያን የቅድሚያ በነገራችን ላይ አሁን ቶማስን ቅድም ስለው እንደነበረው መሰረታዊ ትምህርት የክርስትና ትምህርት መጀመሪያ ቁጭ ብላችሁ ተማሩ። ገሌ እንደዚህ አለ ገሌ እንደዚህ ከዛ ግራ መጋባት ወይ ደግሞ ኢቭን እኮ ብለነው እኮ ላይሆን ይችላል። ለምሳሌ የሆነ ነገር ስለ እናንተ ጋር ሲደርስ የእናንተ ፐርሰፕሽን የመረዳታችሁ አቅም ወይም የመረዳታችሁ ሁኔታ እኔ ማለት እንደፈለግኩት ሳይሆን በቃ ወይ ተቆርጦ ነው የሚመጣ ወይ ደግሞ ጽሁፍን ብትሆን እንደዛ ነው። እኔ ማለት እንደፈለግኩት መግለጽ እንደፈለግኩት ሳይሆን